ስትላት እምቢ ብላ ነው እያለቀሰች ነውና ከእናቷ ወንድም ብር አስቀምጣ ነበረ ማለት ነው። ሰውየው ትልቅ ነው፣ ቆራቢ ነው። አሁን እሷ ሳትጠየቅ ነው ብሯ ተነስቶ ወደ ልጁ ተላልፎ ብር ቤት እንደተገዛ አድርጎ ማለት ነው። ለልጁ ከእህቱ ልጅ ብር አንስቶ ማለት ነው ለልጁ ቤት ገዝቶ ማለት ነው። እሷ አታውቅም። አሁን ብር ላክልኝ ስትለው ብርሽን የለም ስትባል አሁን ለቤተሰብ ተናገረች ማለት ነው። ሰውየው ትልቅ ነው፣ ቆራቢ ነው። አሁን እሱ ቢጠየቅ ገና ነው እያላት ማለት ነው። አሁን ሰውየው ልጅቷ አሁን ልከሰው ነው ምናምን ስትል ቤተሰብ ደግሞ እሱ ቆራቢ ነው እንዴት ይከሰሳል? እሱም ቆራቢ ነው አይከሰስም፣ ኃጢአት ነው፣ መስሪያ ቤቱ አይቆሙም፣ አንቺም ኃጢአት ይሆንብሻል ምናምን ተባለች ማለት ነው። አሁን ልጅቷ ደግሞ እያለቀሰች ነው። እሷ ደግሞ ለቤተሰብ ትጠይቅ ደግሞ ቤተሰብ ደግሞ በቃ ቆይ ትንሽ ቆይ ተባለች ነውና ቤቱ ሊሸጥ ነው እያላት ነው። አሁን ሰውየው ለእሷ ነው ኃጢአት የሚሆናት ወይስ ለሰውየው ነው ኃጢአት የሚሆነው? ወንድማችን ይከሰሳል ወይስ አይከሰስም? በዚህ ጉዳይ እንድትነግርኝና ልጅቷ ዝም እንድትልኝ ፈልጌ ነው። እሺ ኃጢአት አይደለም እቴ፣ ብትከሰውም ኃጢአት አይደለም። ከቅዱስ ቁርባንም ጋር አያገናኘውም ይሄ በነገራችን ላይ። እሺ ቤተሰቦቿ ስለማያውቁ ነው። ግን አንድ ሰው ወንጀል ከሰራ የሰው ንብረት ከዘረፈ ለምንድን ነው የማይጠየቀው? ይቁረባ ቢቆርብም ለምንድን ነው የማይጠየቀው? በአግባቡ ይጠየቃል። ግልጽ ነው። ይሄ ምንም የከለከለው ነገር አይደለም። የቤተሰቦቿ ያለማወቅ ችግር ነው እና በደንብ በክስ መጠየቅ ትችላለች። እሺ ወንድማችን በእውነት ቅዱስ ቁርባን ላለመከሰስ ሽፋን ሊሆን አይችልም፣ ወይም ደግሞ ሽፋን አናደርገውም። እሱን ቅዱስ ቁርባን መቀበሉ ለራሱ ይጠቅመዋል ኃጢአቱ እንዲሰረይ። ነገር ግን አንድ ሰው ቅዱስ ቁርባን ተቀብሏል እና ወንጀል ይስራ ኃጢአት እየሰራ ይቀመጥ ይኖር እንደዚህ የሚል ስርዓት የለም። እሺ እህቴ፣ መጠየቅ ካለበት አጥፍቶ ከሆነ በአግባቡ ይጠየቃል እና በዓለማዊ መንገድ በክስም መጠየቅ ትችላለች። የሚከለክለው ነገር የለም። እሺ አለማወቃቸውን ቤተሰብ እሺ በእውነት ጸጋ አብዛለህ ወንድማችን። በእውነት እመቤተ ቅድስት ድንግል ማርያም ጸጋው ታብዛለህ። የጠየቃት ሁሉም አምላክ የልብን መሻት ትፈጽምልህ። በእውነት በጣም እያለቀሰችንብኝ ነውና ጸጋው ያብዛለህ ወንድማችን። አመሰግናለሁ። አሜን አሜን። እሺ እግረ መንገዴ ግን እዚህ ጋር አንድ ነገር ልንገራችሁ እህት ወንድሞች፣ ይሄ ነገር የመጀመሪያ አይደለም። በጣም ብዙዎቻችሁ ቤተሰብ ጋር አምናችሁ ታስቀምጣላችሁ ገንዘብ እና ቤተሰብ ከጥቂት ጊዜ በኋላ ተስፋ ሲሰጥ ቆይቶ እንደገና የለም ይላል ብር። ይሄ በጣም ነው ልብ የሚሰብረው። በእውነት በጣም ልብ ይሰብራል። አንዳንዶቻችሁ ወንድሞቻችሁ ጋር፣ አንዳንዶቻችሁ እህቶቻችሁ ጋር፣ አንዳንዶቻችሁ እናት አባት፣ ከዛ በኋላ አለ እያለ ተስፋ ይሰጣል ቤተሰብ። እናንተ ቤተሰብ ጋር ብር አለኝ የኔ ያክል ብር ብላችሁ ታስባላችሁ። ከዛ በኋላ ከጥቂት ጊዜ በኋላ ቤተሰብ የሆነ ምክንያት ያዘጋጃል ገንዘባችሁን የለም ለማለት ማለት ነው። ከዛ የሆነ ነገር በቃ ያፈርጠዋል። እናንተ ልባችሁ ይሰበራል። ምንድን ነው? ከዛ ውስጣችሁ ታማሚ ትሆናላችሁ። አስባችሁታል? 5 ዓመት ምናምን የሰራችሁት ገንዘብ የለም ስትባሉ ይሄ በጣም ከባድ ነው እና ይህን ያክል ሞኞች አትሁኑ። ይቅርታ አድርጉልኝና ሞኝነት ነው። ይህን ያክል ለምን ራሳችሁ ካላሰባችሁ እኮ ለእናንተ የሚያስብ የለም። ቤተሰብ ያስብልኛል ብላችሁ ነው። እኔ በውስጥ ያወራኋቸው ስላሉ ነው። አንዳንዶች ይሄን ብዙ ጊዜ የሚገጥመኝ ቤተሰብ ይኸው እንደዚህ ገንዘብ አስቀምጬለት ይኸው ቤተሰብ የለም አለኝ ገንዘቡን። ወንድሜ ታማሚ ሆኛለሁ አለችኝ አንዷማ። እና እንደዚህ አይነት ነገር እየሰማሁ ነው ብዙውን ጊዜ በተደጋጋሚ ስለሆነብኝ ነው። እና ይህን ያክል የዋህ አትሁኑ። አዎ ቤተሰብ ነው ቢሆንም ግን አያስብም። ቤተሰብ ይሄንን የእናንተን ጉልበት አያስብም። ለፍታ ጠራ ግራ እኮ ነው ይሄን ሁሉ ዓመት እሷስ ማን አላት አይልም ቤተሰብ። በአሁኑ ሰዓት ጥፍትፍት ነው የሚያደርገው ገንዘባችሁን። ጥፍትፍት አለ ይላል ዝም ብሎ፣ ከዛ ያጠፋባችኋል። እንዳትከሱት ምንድን ነው እንዳትከሱት ቤተሰብ እንዳታውት ደግሞ እድሜያችሁን ጨርሳችሁ ላባችሁ ትዝ ይላችኋል። እንዲህ የሆኑ እኮ ራሳቸውን እስከ ማጥፋት የደረሱ እኮ አሉ። እንዲህ ሆነው ማለት ነው ገንዘቡ የለም ሲባሉ በቃ የኔ ለምንድን ነው የምኖረው ብለው እኮ ተስፋ ወደ መቁረጥ ህይወት ውስጥ እኮ የገቡ በጣም ብዙዎች አሉ። እና ይህን ያክል የዋህ አትሁኑ እህት ወንድሞች። ጥበብ ያስፈልጋል። ብልህ ሁኑ፣ እንደ እባብ ልባም ሁኑ ተብሎ ተጽፏል መጽሐፍ ቅዱስ ላይ።
ልባምነትን ይጠይቃል። እና ምናልባት የራሳችሁን አካውንት የምትይዙበት መንገድ ካለ ያንን አካውንት ይዛችሁ ገንዘባችሁን በራሳችሁ አካውንት ዝግ አካውንት ከፍታችሁ ማለት ነው። አንዳንድ እህቶች አሉ እንደዚህ አድርገው ገንዘብ ያስገቡ ዝግ አካውንት አስከፍተው ገንዘቡን ያስገባሉ። ማንም አወጣም የነሱን ገንዘብ ሲያስገቡ ቆይተው ከዛ ወደ ሀገራቸው ሲመለሱ ራሳቸውን የሚያንቀሳቅሱት ያንን ገንዘብ ማለት ነው። እና ካልሆነማ ዝም ብለን ገንዘባችንን ለግለሰብ እየሰጠን የምናስቀምጥ ከሆነማ በከንቱ እዛው በዛውም አስቀምጠው ደግሞ ገንዘባቸው የሚከዱ ማለት ይሄ በጣም ያማል። በእውነት በጣም ነው የሚያመው የሚከብደው። እነኚህ ሰዎች የሰው ገንዘብ የሚበሉትም እሳት ነው የሚበሉት። በእውነት ምን ይጠቅማቸዋል? ምክንያቱም የሰው ገንዘብ ነው፣ ላብ ነው። ሶስት ነገሮች በፈጣሪ ፊት ይሰማሉ ብዬ ባለፈው ነግራቸዋል አይደል? እስቲ የሚያስታውሰው ጎበዝ ሰው። አንደኛ ምን? እንባ። ሁለተኛ አንደኛ ደም በጣም ከባድ ነው። የሰው ደም ይጮሃል ብያቸዋለሁ ባለፈው። ሁለተኛ ምን? እንባ። ሁለተኛ እንባ። ግዳጅ ይፈጽማሉ ቶሎ ብሎ ከእግዚአብሔር ዘንድ ይሰሙ። ሶስተኛ ምን? ላብ ነው አይደል አልኳችሁ? ላብ ማለት የጉልበቱን አሁን ለምሳሌ ሰው የሆነ ስራ ሰርቶ የጉልበቱን ያገኘው የለፋውን ካላገኘ እግዚአብሔር ዝም አይልም። የሞያተኛው ዋጋ በአንተ ዘንድ እንዳያድርብህ ይላል እኮ መጽሐፍ ኦሪት ዘሌዋውያን ምዕራፍ 19 ቁጥር 13 ላይ የሞያተኛው ዋጋ እስከ ነገ ድረስ በአንተ ዘንድ እንዳያድርብህ ይላል፣ አይደርብክ። ምክንያቱም ያ ሞያተኛው እንደዛ ለፍቶ ላቡን አንጠፍጥፎ ሰርቶልክ ደሞዙን ካልከፈልከው ወደ አምላኩ ከጮኸ አምላኩ ይሰማዋልና ይሰማዋል። ምክንያቱም ጥረ ግረ ብላ ብሎ ትእዛዝ የሰጠው ለአዳም ማን ነው? እግዚአብሔር ነው። ስለዚህ ያ ሰው አሁን ይጮሃል ወደ አምላኩ፣ ጌታ ሆይ ጥረ ግረ ብላ ብለህ ነበረ፣ እኔም ይኸው እሬ ግሬ ገንዘቤን ግን ተከዳው ብሎ አንድ ሰው ከጮኸ እግዚአብሔር ይሰማዋል ያንን ሰው። እና እነኚህ ሶስት ነገሮች እጅግ በጣም ወሳኝ ናቸው። የሰው ገንዘብ የሚበላ ሰው ካለ ይህንን ቢያስብ መልካም ነው። እነኚህን ነገር ብታስቡ መልካም ነው። ለጊዜው የጠቀመኝ ሊመስል ይችላል፣ ግን የእውነት አይጠቅምህም፣ ያጠፋል። ገንዘቡም ይጠፋብሃል፣ አንተም ትጠፋለህ። እና ከባድ ነው፣ በጣም ከባድ ነው። ቤተሰብ ይሄንን ላገናዝብ የልጄ ነው ሊል ይችላል፣ ግን የልጅም ቢሆን ያለ ፈቃድ ከባድ ነው አይደል? ከባድ አይደለም? ያለ ፈቃድ በጣም ምክንያቱም ልጅ እኮ የራሱን ህይወት እኮ ይኖራል። በኋላ ከቤተሰቡ ጋር ነው እንዴ ዘንታለም የሚኖረው? የራሱን ቤት አይመሰረትም? ይመሰረታል። ስለዚህ የልጅም ቢሆን አይቻልም፣ ከባድ ነው። ይሄን አገናዝብም ቤተሰብ መቼም አትከሰኝም ይላል፣ መቼም እኔ ላይ አትነሳም፣ እንደዚህ እላታለሁ ባካችሁ እያለ ነው ቤተሰብ ገንዘባችሁን የሚወስደው ማለት ነው። እና አስቡበት፣ ብልህ ይሁኑ። እና አንዳንዱ በሁለት መንገድ ነው ገንዘባቸውን እየተበሉ ያሉት። አንዳንዱ ገንዘቡን እንዳለ እያስቀመጠ ማለት ቤተሰብ የሚያስቀምጥለት እየመሰለው፣ አንዳንዱ ደግሞ እጁ ላይ የሆነች ገንዘብ ስትያዝ ቤተሰብ ገንዘብ ላኪ እያለ ያስጨንቃቸዋል። ምንም አያስቀምጡም ለነሱ ለራሳቸው። እንዲህም እያደረጉ የሚያራቁቱ አሉ የራሳቸውን ልጆች። እና ከባድ ነው። እና እናንተ እዚህ ጋር በጣም ብልህ ሁኑ። እሺ፣ ብልህ ልባሞች ሁኑ። እና ይህንን ለማሳሰብ ያክል ይሄ የወንድምነት ምክሬ ነው። እሺ፣ የእናንተ መብት እየተጋፋ የራሴን አስተያየት ነው። አንድ ወንድም ለእህቶቹ እንደሚመክረው አይነት አድርጋችሁ ውሰዱት። እና ቀጥሎ ሌላ ሰው ጥያቄ ጠይቅ። ሌላ ማርያም ልግባ ወደ ተማረ ቃል ኪዳን ጠይቅ። እሺ፣ ማንን? ቃል ኪዳን። እሺ፣ ቃል ኪዳን። እሺ፣ ቃል ያሰማል። ወንድም አለም፣ የኔ ጥያቄ የሞቱ ሰዎች በህልሜ እየመጡ ይረብሹኛል እና ከዛ በምተኛበት ሰዓት ደግሞ በጣም ነው የምቃዠው። በሰላም መተኛት አልችልም እና ከዛ የሞቱ ሰዎች ቤተሰብም ሆነ አጎትም ዘመድም የሞቱ ሰዎች ሁሉ ጊዜ በህልሜ ይመጡብኛል። ይሄን ጥያቄ
የሞቱ ሰዎች የራስ ቤተሰብ ነው ወይስ? ሌላም ጎረቤትም ሆነ የማውቃቸው ጎረቤቶችም እናቴም በህይወት የለችም፣ እናቴም ሌሎችም የሞቱት ሁሉ ነው እየመጡ የሚረብሹ በህልሜ ማለት ነው። ከዛ ላይ ደግሞ እነሱም አልፎ በህልሜ ስተኛ በጣም ነው የምቃዠው። በሰላም ምንም አልተኛም። በቃ የማልገባበት የማልወጣበት የለም። እሺ፣ በነገራችን ላይ የሞቱ ሰዎች በተደጋጋሚ የምናይ ከሆነ በዋናነት ከምን አንጻር ሊሆን ይችላል ከተባለ በተለይ ዛር ከሆነ አሁን ለምሳሌ ቤተሰብ ጨፍጭፎ ከሆነ ዛሩ እኛንም እንደዛ አይነት ነገር ያሳየናል። የቤተሰብን የሞቱትን አባት፣ እናት፣ አያት፣ ቅድመ አያት፣ ወንድም፣ ልጅ እነኚህ ነገሮችን ያሳያል። እንደ አጋንንቱ ከሆነ የሚያሳየው ለምንድን ነው ከተባለ የሞት መንፈስ አይደለ እኛንም መግደል ስለሚፈልግ ነው። ለዛ ነው እኛንም ለማሸበር ስለሚፈልግ እንዴ ልሞት ነው እንዴ ለምንድነው የሞቱ ሰዎች የሚታዩ እያለን እንድንፈራም ጭምር ነው። አንድም ለማስፈራራት ነው፣ አንድም ምኞቱን ነው። አንድም ለማስፈራራት፣ አንድም ምኞቱን። በተለይ አንድ አይነት መንፈስ ቤተሰብን ጨርሶ ከሆነ ያ መንፈስ አሁን ለምሳሌ እናትን ገድሎ ከሆነ ለልጅ በተደጋጋሚ ሊታይ ይችላል። የአጋንንቱ ማለት ነው። አንዱ ይሄ ነው። ስለዚህ የሞት መንፈስ ማለት ይባላል። ሁለተኛው ሲቀጥል ደግሞ በተለይ ቤተሰብ ደግሞ እንደዛ በተደጋጋሚ የሚታይ ከሆነ እኛ አንድም መታሰቢያቸውን ለማድረግ ለምሳሌ መታሰቢያ ማለት ለሞተ ሰው ተስካር ማውጣት አትተው ተብሎ ተጽፎ የለ ከዛ አንጻር ሊሆንም ይችላል። ስለዚህ ቤተሰብ ከሆነ እኛ ማድረግ ያለብን ነገር ምንድነው? የእነኛን መታሰቢያቸው ማድረግ፣ በስማቸው የተራበ ማብላት ነው፣ የተጠማ ማጠጣት ነው፣ በስማቸው ቤተክርስቲያን ቅዳሴ እንዲቀደስላቸው ማድረግ ነው፣ መባ ማስገባት ነው በስማቸው ማለት ነው። እና መማፀንም ጭምር ነው። የአቡነ እስትንፋሰ ክርስቶስ አምላክ ማረን እያልንም መማፀንም ጭምር ነው። ይሄ ነው እንደኛ ማድረግ የሚጠበቅብን። ሁለተኛ ሲቀጥል ደግሞ የሞት መንፈስ በመድኃኔዓለም ስም ራስን አጋልጥ፣ ስራን አቁም እያሉን መቀጥቀጥ ነው። ማታ ማታ ደግሞ እያቃዘሽ ሁሌም ያድርሽ ከሆነ ደግሞ አንቺ ሰግደሽ ጸልየሽ ተኝ። እሺ፣ ምን አድርገሽ ሰግደሽ ጸልየሽ። ብዙ ጊዜ ማታ በጸሎትና በስግደት ሳንበረታ ስንተኛ ነው እንደዚህ እንቅልፋችን ምስቅልቅሉ የሚያወጣው አጋንንት። ስለዚህ ጸልየሽ ሰግደሽ ተኝ፣ አሳልፈሽ ስጪ። በቅዠት እንዳይፈታተንሽም መናፍስቶቹን አስረሽ ተኝ ስተኝ። ግልጽ ነው። አዎ ወንድም አለም፣ ግን ጸሎት ቦታ ራሱ እየሰገዱ እንቅልፍ ይጥለኛል። እዚያ ወድቄ ራሱ በቃ መቃዠት ነው ስራዬ። ምንም አላውቅም የት እንደወደኩኝ እና በጣም መስገድ ተነስተሽ መስገድ ነዋ። እንቅልፍ ጣለሽ አይደለ? ትነቂ የለ። ስትነቂ ደግሞ መናፍስቱን አንደኛ መቅጣት። ለምን በእንቅልፍ ትጥለኛለህ? እየሰገድኩ እየጸለይኩ በእንቅልፍ የምጥለኝ ክፉ መንፈስ ስራን አቁም። ጌታዬ መድኃኔዓለም ጠላቶቼ በርትተውብኛልና እባክህ ያዝልኝ። እንዳልጸልይ እንዳልሰግድ በእንቅልፍ የሚጥለኝ ክፉ መንፈስ ለአንተ አሳልፌ ሰጥቻለሁ ብለሽ መናፍስቶችን በመድኃኔዓለም ስም መቀጥቀጥ። ስራችሁን አቁሙ፣ በእንቅልፍ የምትደፋኝ መንፈስ እያልሽ ስራውን እያስቆምሽ መስገድ ቀጥለሽ። ግልጽ ነው። ፈተና እኮ ነው ይሄ እኮ ፈተና ነው። እሺ ወንድም አለ የሞተ ሰው ማለት አሁን እኔ ክርስትና ስማቸውን አላውቃቸውም። እኔ እናቴን ራሱ ክርስትና ስሟን አላውቅም። ሕፃን ነኝ እኔ ሞተች። ግን እንዴት አድርጎ ነው መጸለይና እንትን መባ መስጠት የሚቻለው? እኔ ክርስትና ስማቸውን አላውቃቸውም። የሞቱትን ሁሉ ማርልኝ ብሎ መጸለይ ይቻላል። እንደዚሁ ዝም ብሎ በእንተ ሙታን እያሉ መማፀን ይቻላል። ጌታ ሆይ በእድሜ የሚታዩትን የማያቸውን የሞቱትን ሁሉ ማርልኝ እያልሽ መጸለይ እኮ ትቻለሽ። አንተ የምታውቃቸውን እኔ ማላውቃቸውን፣ አንተ የምታውቃቸውን እኔ ማላስታውሳቸውን ሁሉ ማርልኝ እያልሽ መጸለይም ትችያለሽ። በጸሎት ለማሰብ ከሆነ ማለት ነው። በጸሎት እንኳን አቅም የለኝ። ግን የቤተ ክርስቲያን መባ ምናምን የሚሰጠው ዝም ብሎ በስማቸው ጸልዩ ማለት ይቻላል? እንደዛ ብዬ ነው። ስማቸው የምታውቂ ከሆነ መጠየቅ ትችያለሽ። ቤተሰብ ካላቸው አንድ ቤተሰብ ካላቸው ቤተሰባቸውን ስማቸውን የገሌ የሞተው ስመ ክርስትናው ማን ነበረ እያልሽ መጠየቅ ትችያለሽ። ማጣቂ ከሆነ ደግሞ ለመድኃኔዓለም ንገሪው። ጌታ ሆይ እኔ ማላውቃቸውን አንተ የምታውቃቸውን በስማቸው ትምርልኝ ዘንድ አንተ ባወቅከው ጌታ ሆይ ለስምህ ለቤተ ክርስቲያን መባ አስገባለሁ ብለሽ መስጠትም ትችያለሽ። እሺ ወንድም አለ አመሰግናለሁ። አሜን። እሺ እሺ ሀና ወንድሜ እባክህ አስጨነቀኝ፣ ታረልኝ አንዴ። እሺ አበባ ወደ ኢየሱስ ጋር አለ። አንተ በሊቀ መልአክ በቅዱስ ገብርኤል ስም
አንተ ሊቀ መላእክት ቅዱስ ገብርኤል ይበቀል። ሰላም ለከ ገብርኤል ሊቅ ነበልባለ እሳት ምውቅ ቀደስኩ መስዋዕቱ ለመልክ ከመ ትባርከነ በመስቀልከ ዘወርቅ ገብርኤል ማእከሌነ ተዋነይ በጽድቅ ሊቀ መላእክት ቅዱስ ገብርኤል ይበቀል። ማንም ምትረብሻት ምን አድራጊ በስነ ስርዓት ተናገር። ወደ ኋላ ስጎትታት የነበርኩ ነኝ። ወደ ኋላ ስጎትታት በምን የምትጎትታት ወደ ኋላ? ህይወቷን መጎትታት የነበርኩ ነኝ እኔ። ህይወቷን መጎትት? አዎ ከዛች የምትሰራው እየበላች ነበር። ተያዝኩ። ቀደም ባረከችልኝ። ለምን በላች ላይ የተጨነቅሽ አለቻት። እኔ እንጃ አለቻት። በቅም ያሳማምልኝ። እሺ ሌላስ የቀረ? በሷ እድል እኮ ነው 10 ዓመት ሙሉ ወደ አረቢያ የመጣሁት። ወረደችና እሷ እድል ነው የምሰራ የነበርኩ 10 ዓመት ሙሉ። ሌላስ የቀረ? ነገር የግንቷት እሷ እድል ነው። ሌላስ የቀረ ማን አለ? አብራንከርት ሌላስ? መስተዋድራለሁ መስተዋደዳለሁ መስተፋቅር ሌላስ? አሁን እኮ ሁሉ ነገር ይይዝቻለሁ። ግን ለምንድን ነው ወደ ሀገር ለምንድን ነው ማላገር ተባልን ትሉልኝ ነው። ፈጣሪ እኮ አልመለሰልኝ። ብዙ ጊዜ ስዋል ገብቻለሁ ትላለች። ተከራከረች ነው እንዳትወስን በቃ አረጋታለሁ። እንዳትወስን አረጋታለሁ። ሌላስ ቀረ? ሌላስ? ወንድሞቿ እንድትጠላ ልጇም እንዳታስታውሰ በቃ ብቸኛ ትሆን ስለአባቷ እንዳታስብ። ሌላስ የቀረ ሌላ? በቃ እኛ ነን ሁላችሁም በአጋዕዝተ ዓለም በቅድስት ሥላሴ ስም ቶሎ ከሰውነቷ ደግሞ ዛሬ የተረገመ አባቷ የገዛላት ቤት ደግሞ ሄደሽኩ በላት። ይሄ ቤት እንዳትኖሪ ያደግሽበት ሀገር ነው የምትኖሪ እያልኩት ብያት ሽክሽክ ሽክሽክም አለው ዘበኛም አለው። ውጡላችሁ። እሺ ወጥቻለሁ። ሰላም ለከ ገብርኤል ሊቅ ነበልባለ እሳት ምውቅ ቀደስኩ መስዋዕቱ ለመልከ ጼዴቅ ከመ ትባርከነ በመስቀልከ ዘወርቅ ገብርኤል ማእከሌነ ተዋነይ በጽድቅ ሊቀ መላእክት ቅዱስ ገብርኤል ይበቀላችሁ። ውጡ ቶሎ። ወጥተናል ሁላችን 40 ክንድ አየለ ውጡ። 40 ክንድ አየለ ቶሎ። እሺ ወጥቻለሁ። ሰውነቷን ልቀቁና ውጡ ሙሉ ለሙሉ ቶሎ። እሺ ፈተናችሁን ሙሉ ለሙሉ አንስተን በአብ በወልድ በመንፈስ ቅዱስ ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን በሽታችንን ሆነ ፈተናችንን ሙሉ ለሙሉ አንስተን ጭንቀታችን አንስተን ፈተናችንን አንስተን እድሏን ከፍተን ፈተናችንን አንስተን እድሏን ከፍተን ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነሰራዊታችን 40 ክንድ አየር ላይ ከፍ ብለን ታስረን ተገዝተናል። ከፍ ብለን አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እናለን፣ ምንም ስራ አንሰራም። መልሳቷ ወደ ራሷ ቶሎ ቶሎ። እሺ እህቴ በርቺ፣ አይዞሽ። እሺ ቆይ አንዴ አና ብዬ ነበር ቅድም። እሺ ቀጥይ እህቴ። እኔ የምጠይቀው ወንድማችን የጠዋቱን ፈውስ ወደ አሁኑ በዚህ ሰዓት ብታመጣለን ለእኛ ውጭ ላለነው ልጆቻችን ህመምተኛ ለሆኑት ድምፅ ሲሰሙ በጣም ስለምነቁና ለየት ሆነው ስለምተኙ
በዚህን ሰዓት አንድ ቀን እንኳን ውጭ ላለ ነው ብታደርግ ልጆቻችን ህመምተኛ ለሆኑት ይሄን ልጠይቅ ነበር። አመሰግናለሁ። የምናፈሸኝት 10 ሰዓት ለእኛ አንድ ቀን እንኳን ለእኛ እንዲህ ልጆቻችን ህመምተኛ ለሆኑት ብታመጣልን። ሌሊት አሁን ስንነሳ ይነሳሉ፣ ከዛ በኋላ ይረብሹናል። ህመምተኛ ልጆች ያሉን ሰዎች ማለት ነው። የምናፈሸኝት እንኳን እታለም እኔ ለጊዜው አርብ ብቻ ነው የሚመቸኝ ከ7 ሰዓት እስከ 9 ሰዓት ለጊዜው እንደዛ ነው የሚመቸኝ። ምናልባት ወደፊት ግን የማስተካከለው ይሆናል እግዚአብሔር ከፈቀደ። ግን እሺ አሁን ለጊዜው አመሰግናለሁ። ባለኝ ጊዜ ከ7 ሰዓት እስከ 9 ሰዓት አርብ ብቻ ነው በሳምንት አንዴ። እናንተ ሳምንቱን ስትዘጋጁ ቆዩ። ኖ ግልጽ ነው። ልጆቹ እኛ ስንነቃ ይነቁና ከዛ በኋላ ያስቸግራሉ። ህመምተኛ ያሉ ልጆች ማለት ነው። እኛ ጋር ሌሊት እሺ ስለሆነ በጣም አንቺ ሰዓት ነው። ይኸውልሽ አንቺ የተቸገርሽ ከሆነ እኔ በውስጥ ልረዳ እችላለሁ። እሺ እሺ ወንድሜ፣ እሺ በውስጥ አንቺ በሆነ በሚመች ሰዓት ጻፊልኝ፣ እሺ ችግር የለውም። አንቺን እተባበርሻለሁ። ግን እሺ ለሌሎቹ በአሁኑ ሰዓት እየተመቸኝ ያለው ከ7 ሰዓት እስከ 9 አርብ ብቻ በሳምንት አንዴ። እግዚአብሔር ይስጥልኝ። እሺ ወንድሜ አመሰግናለሁ። መልካም። እሺ እህቴ። ወለተ እሺ ወለተ ማርያም እሺ ወለተ ማርያም እሺ አመሰግናለሁ። ወለተ ሰላም ማርያም። በመጀመሪያ አቤት አቤት እሺ ሰላም ቀጥይ። ወንድም እንኳን አደረሳችሁ። አሜን። እንኳን አብሮ አደረሰ። ይሰማል። እሺ ወንድሜ እኔ የምጠይቀው ያኔ እንትን ነበረ ማለት ነው። ትዳር ያኔ የቆየ ትዳር ነበረ ማለት ነው። ያው ከተለያየን ቆይተናልና ዛሬ ወደ መንፈሳዊ ሕይወት ውስጥ ስመጣ ማለት እኔ ብዙ በድዬዋለሁ፣ እሱም ብዙ እርስ በርሳችን ማለት ነው በጣም ተጎራርተናል ማለት ነው ስንለያይ እና ዛሬ ላይ ጸሎት ሳደርስ ስሰግድ ምን ስል በእርግጥ እሱም ቢበድለኝ እኔ ደግሞ የበደልኩት ነገር በጣም ይጸጽተኛል ማለት ይሰማኛል። እና አንዳንድ ጊዜ የበደሏችሁን እንትን በሉ ምናምን የሚል አለ አይደል መጽሐፍ ላይ እና በቃ በህይወቴ ያስቀየምኩት ሰው በቃ ያስከፋሁት ሰው ሁሉ አእምሮዬን ንጹህ አድርጌ ጸሎቴንና ወደ ፈጣሪ ለመቅረብ እንትን ስል በጣም የእሱ እንትን ያልኩት ነገር ይጸጽተኛልና ከዛ ለምን ይቅርታ አልጠይቀውም? ምን ችግር አለ ማለት እሱም በድሎኛል፣ እኔም በድዬዋለሁ። ያኔ ጥፋታችን እኩልም ቢሆን ለሰው ልጅ ዝቅ ማለት ችግር የለውም። ይቅርታ ብለው ለአብሮ ለመቀጠል ሳይሆን ዝም ኖርማል ይቅርታ ብዬ ለማለት ደውዬ ይቅርታ ምናምን ጠየኩት እና ከዛ እንትን እያሉ የሆነ ህልም አየሁኝ ማለት ነው። ይቅርታ ባልኩት ወረዳው በማግስቱ ምናምን መሰለኝ የሆነ እሱ ቤት ገብቼ ይመስለኝና እንጀራ እየጋገርኩኝ የልጄ ልደት ምናምን ይመስለኛል እንጀራ ምናምን እየጋገርኩኝ እንጀራ የምጋግረው ጋግሬ የማደርገው በሊማት ክዳን ነው። ይሄ ሊማት ክዳኗ አለ የለ ይሄ ክዳኗ ማለት ነው። በእንትኗ ቁጭ አድርጌ በክዳኑ እንጀራውን እየጋገርኩኝ የማደርገው እና ከዛ እሱ ከየት መጣ ሳልለው እንጀራውን ብድግ ያደርግና አዲስ ሊማት ላይ ያደርገው ማለት ነው። ከዛ እየጋገርኩኝ እያለሁኝ እሱ ከዛ ከእንደዚህ አጥር ግቢ ነውና አጥር ግቢ አህያ እያባረረ ወደ ውጭ ምናምን እየሄደ ይመስለኛል። ወደ ትክክል ነው ምናምን እያልኩት እያናገርኩት እየጋገርኩኝ ምናምን ብልናኩኝ ማለት ነው። ከዛ እሱ እንድንቀጥል ይፈልጋል። በቃ እንደዚህ እኔ ይቅርታ ልጠይቅህ የመጣሁት እኔ ዛሬ ላይ ያለሁበት ደረጃ ሰላሜን አግኝቼ ጸሎቴ እንዲሰማና ፈጣሪ ጸሎቴ እንዲሰማኝ ነው እንጂ እኔ ላንተ ያለኝ ነገር አንደኛ ሁለተኛ ብዙ የተበሻቃቀጠ ነገር አለ ቤተሰብና ቤተሰብ እና ያው ሳላርዝምብህ ይሄን ህልም ለምንድን ነው እንደዚህ አይነት ህልም ያሳየኝ? እኔ ዛሬ ላይ ለሱ ምንም አይነት ስሜትም ሆነ ፍላጎት የለኝም። ይቅርታ ልጠይቀው የፈለኩት ያው የምነግርህ ነገር ፈጣሪ ጸሎቴን የማይሰማኝ ስለመሰለኝ ስላስቀየምኩት በቃ ቂም የያዙ ስለመሰለኝ ያንን ነገር እንትን ለማለት ነው ማለት ነው። እና ረጅምኩት በጣም እሺ እሺ ታለምዬ ይኸውልሽ አሁን አንቺ አግብተሻል እንዴ? ሌላ ህይወት ጀመረሻል እንዴ? የለም እኔም ህይወት ይጀምራለሁ አይቆምልኝም፣ እሱም ህይወት ይጀምራል አይቆምም። በቃ እሱም ሁለቴ መልካም። የፈታ አካባቢ ወዲያ እሱም እንደዛ በቃ እንደዚሁ እሺ በቃ ነው ያለው። በሱ ጉዳይ ሱባኤ ግቢ። እሺ በሱ ጉዳይ ሱባኤ ግቢና እግዚአብሔር አምላክን ጠይቂው። ከዛ ፈቃደ እግዚአብሔር መሆኑን ከተረዳሽ አብረሽ ኑሪ። ግልጽ ነው። አብሮ መኖር መልካም ነው። የመጀመሪያ ጓደኛሽ አይደለም? የትዳር አጋርሽ አይደል? የመጀመሪያሽ? አዎ የትዳር አጋሪ ነበረው። ግን ስለዚህ የማንገናኝበት አንደኛ ብዙ ነገር አለ። ቤተሰብ አሁን ለምሳሌ ቤተሰብ እኔ
ከሱ ጋር እሺ እንደሆነ አንደኛ የኔ ቤተሰብ አይፈቅዱም፣ የሱን ቤተሰቦች አብረን እንድንጨረሽ አይፈቅዱም ማለት ነው። በምን ምክንያት በምን ምክንያት? በቃ ቤተሰብ ያው እርስ በርስ ውስጥ ውስብስብ ነገር አለ እና ዝም ብለው በጣም ውስብስብ ነገር አለው እና በፍጹም ከሱ ጋር እንደሆነ አይፈልጉም። ይሄን ቤተሰቦች ምናልባት የሱን ቤተሰቦች ይኸውልሽ አይፈልጉም። ቆይ እህት አለም ቤተሰብ እዚህ ጋር ማይፈልግበት ምክንያት አሳማኝ የሆነ ምክንያት ከሆነ መልካም፣ ግን አሳማኝ ያልሆነ ምክንያት ወይ በዘረኝነት ወይ ደግሞ በመናናቅ ወይ በመሰዳደብ የሆነ ብቻ በመቀናናት አይነት ነገር ስሜት እንደዚህ አይነት ነገር ከሆነ አይከለክልም። ቤተሰብ እናንተ ከተዋደዳችሁ አንደኛ ተጋብታችኋል እኮ መጀመሪያ አይደለ እንዴ? ተጋብታችኋል እንዴ? ታዲያ ቤተሰብ እዚህ ጋር እኮ ቤተሰብ ፈቅዶ ነው ሲጀመር። እኛ በስልክም ተገናኝተን አይደለም የተጋባ ነው። የራሴ ቤተሰቦች ፈልገው ነው የሰጡኝ። ይኸውልሽ ስሚኝ፣ ቤተሰብ እናንተ አንደኛ ተጋብታችኋል አይደል? ወልዷችኋል። ቤተሰብ ስለማይስማማ ብለው መለያየት ደግሞ ተገቢ አይደለም። ግልጽ ነው። ቤተሰብ ስለማይስማማ ተብሎ እናንተ ተዋዳችሁ ተፈቃቅዳችሁ ከተጋባችሁ ከዛ በኋላ ቤተሰብ አይመለከትም። ቤተሰብ ያለው ሚናም እንደሆነ ልንገርሽ እዚህ ጋር በትዳር ህይወት እሱም አላገባም እሷም አላገባችም እንበል። ከማግባቷ በፊት ቤተሰብ ጠይቃለች። ቤተሰብ የምጠይቀው ምንድነው? በምክር እንዲያግዝ ነው እንጂ እኔ መፈቅድልሽን ብቻ ነው የምታገቢው ብሎ ኢምፖዝ ሊያደርግ አይደለም። ግልጽ ነው። አይዋ እኛ ቤተሰብን ወይ ስሚኝ አንዴ ተጭኖ ሊከለክል አይደለም። አንደኛ ይኸውልሽ ቤተሰብ የምንጠይቀው የሚጠየቅበት ምክንያት ለምን መሰለሽ? ምናልባት የዝምድና ሪሌሽን ካለ እሱን ይከላከላል ቤተሰብ። ተረዳሽ አይደል? የምን ካለ ዝምድና ካለ ይሄ የቤተሰብ ኃላፊነት ነው። እንዴት ነው ልጄ ከራሴ ዘመድ ጋር እንዳላጋባት ብሎ ቼክ ያደርጋል ቤተሰብ። አንድ ዋና ኃላፊነቱ አንዱ ይሄ ነው። ሁለተኛ ደግሞ ከምንም በላይ ኃላፊነቱ ሃይማኖት ያለው ሰው ነው ልጄ የመረጠችው ወይስ አይደለም? ልጄ የመረጠው ሃይማኖት ያለው ሰው ነው አይደለም? ለዚህ ሁለተኛ ቼክ ያደርጋል። ተረዳሽ አይደለ? ይሄ ነው ዋናው የቤተሰብ እንደ ፍትሐ ነገሥቱ የምናየው አንደኛ ሃይማኖት ለሌለው ሰው ልጅን እንዳታጋባ ይላል። ሃይማኖት ለሌለው ሰው ለሌላ ኢአማኒ ልጁን ያጋባ ክርስቲያን ካለ ከቤተ ክርስቲያን አውጡት ይላል ፍትሐ ነገሥት። አንድነት እንዳታሳትፉት አውጡት ከቤተ ክርስቲያን ይላል። ከኢአማኒ ጋር ያጋባ ቤተሰብ ካለ ግልጽ ነው አይደል? አንዱ ይሄ ነው። ሁለተኛ ምንድነው? የዝምድና ካለ በዝምድናም ቤተሰብ እዚህ ጋር ጥንቃቄ ለነኚህ ለሁለት ወሳኝ ነገሮች ነው በቃ ቤተሰብ የሚያስፈልገው። ቤተሰብ ማማከር ግዴታ የሚያደርገው አንዱ እነኚህ ሁለት ነገሮች ነው፣ በሃይማኖትና በዝምድና ጋር እዚህ ጋር ጥንቃቄ ለማድረግ ለመፈተሽ ነው። ከዚህ ውጭ ግን እኔ የምፈልገውን ነው እያለ ቤተሰብ ጫና ማድረግ አይችልም። የእሱን ቤተሰብ ስለጠላ ወይም የእሷን ቤተሰብ ስለጠሉ ይሄ ቤተሰብ መሀል ገብቶ አይቻልም አግቢ እንደዚህ አይነት ነገር ትክክል አይደለም፣ አይደረግም። ደግሞ አንድ ነገር አስተውሉ። እኛ እርስ በርስ ተዋደን ብንጋባ ቤተሰብ አይደለም አብሮ የሚኖረው ትዳሩ ሁለቱ ናቸው አይደል? መጽሐፍ ምን ይላል? ሰው አባቱና እናቱን ይተዋል አይደል? ትቶስ ከማን ጋር ይጣበቃል? ከሚስቱ ጋር። ስለዚህ አባት እናታችን ትተን ነው የምንሄደው ማለት ነው። እንግዲህ እዚህ ጋር ትዳር ማለት ቤተሰብን ትተን እርስ በርስ ተፋቅረን የምንኖርበት ልክ እንደ አንድ ስጋ ሆነን የምንኖርበት እንጂ አባቴ እናቴ እያለን የምንኖረው ህይወት አይደለም ለማለት ፈልጌ ነው። ግልጽ ነው አይደል? እሺ ወንድሜ፣ እኛ ከወዲያኛው ለቤተሰብ ክፍተት ሰጥተን ቤተሰብና እርስ በራሳችን እንትን ሳንል ቀርተን ራሳችንን ተካክለን ለመቆምና ቤተሰብን አትድርሱብን ብለን ራሳችን አስከብረን መኖር አቅቶን ቤተሰብን አነካክተናል። ገባ? ቤተሰብና ቤተሰብ እንዲነካካ አድርገናል። ቤተሰብና ቤተሰብ የተነካካው በማን ምክንያት ነው? በእኛው ምክንያት። እሱም ቆፍጠን ባለማለቱ እኔም ቆፍጠን ባለማለቴ ቤተሰብና ቤተሰቦቻችን ብዙ ደረጃ እንዲደርሱ ጭራሽ በቃ በጣም የሚያስጠላ ነገር ውስጥ የሚደርሱ ተዳርሰዋል። እና ሁለተኛ የመመለስ ዓላማ ሲጀመር ምንም የለኝም እና እኔ ያው እንትን ያልኩት ለዛ ነበር። ሁለተኛው ወደ መንፈሳዊ ህይወት እኔ ያለፈው ህይወቴ ያለፈ እንግዲህ ወዲያ ደግሞ በመንፈሳዊ ህይወት ያው ትንሽ የሚያጠነክረኝ በቃ ነው የምፈልገው። እሱ ደግሞ እንደዚህ ብለው የሚመለስ ሰው እንትን የሚል ሰው አይደለም
እና በቃ እኔ እንጃ በመንፈሳዊ በቃ አንዳንድ ጊዜ ሚስተካከል አይደለም። አዎ በመንፈሳዊ ህይወት እንደዚህ እንትን የሚልልኝ አይደለም። አይሆን እንደዛ አይደለም። አንደኛ እኔ ስደት ነው ያለሁት፣ ሁለተኛ እሱ ሀገር ቤት ነው ያለው። በቃ መደነቋቁር ነው የሚሆነው። መልካም እሺ እህት አለምዬ፣ ያው ዞሮ ዞሮ አዎ ከሱ ጋር አሁን ዳግም አብሮ ለመኖር የግድ እሱ ምን ያስፈልጋል? አሁን ልታሳሚ የቻልሽው በዚህ ነው። መንፈሳዊነት ላይ ሞክር ያለው ልጅ የሚለወጥ ነገር አይደለም እሱ ነው። አሁን ግን እዚህ ጋር የራስሽን ምን ያክል ጥረት አድርገሻል ልጁን ለመለወጥ የሚለው ነገር አንቺ ነሽ የምታውቂው። ንስሐ እንዲገባ ቅዱስ ቁርባን እንዲቀበል የማድረግ ኃላፊነቱ ርቀቱን ምን ያክል ሄጃለሁ የሚለውን እሱ የአንቺ የቤት ስራ ነው። እሱም ደግሞ መጥቶ ከአንቺ ጋር ብንኖርስ እንደ ቅድሞ ሲልሽ በስነ ስርዓት ይኸውልህ እኔ ፈጣሪን አግኝቻለሁ። አሁን እኔ እየኖርኩ ያለሁት ከፈጣሪ ጋር ነው። የድሮዋ ስምሽን እየተናገርሽ የድሮዋ ወለተ ማርያም ተቀብራለች። አሁን የምታየኝ ወለተ ማርያም ሌላ አዲሷ ወለተ ማርያም ናት። ያችኛዋ ወለተ ማርያም ክርስቶስን የማታውቀው ናት። እችኛዋ ግን ክርስቶስን የምታውቀው ናት። ከክርስቶስ ጋር አንድ የሆነች ናት። ስለዚህ ከኔ ጋር መሆን የሚችለው ማንን ያገኘ ብቻ ነው? ማንን ያገኘ ብቻ? ክርስቶስን ያገኘ ነው። ስለዚህ ከኔ ጋር መኖር አብረ የምትችለው እነኚህ ነገሮች ስታማ፣ አንደኛ ንስሐ ስትገባ፣ ቅዱስ ቁርባን ተቀበለ የቅዱስ ቁርባን ህይወት ሲኖርክ፣ ስትጾም ስትጸልይ የጸሎት ህይወት ስትጀምር፣ ያኔ አብረን መኖር እንችላለን። ነገር ግን አንተ ክርስቶስን ሳታውቀው ከኔ ጋር አብረ ብትኖር ለኔ ፈተና ነው የምትሆንብኝ። ጌታ መድኃኔዓለም ደግሞ ከኔ ይልቅ አባቱን ወይም እናቱን ወይም ሚስቱን ወይም ልጁን የሚወድ ለኔ ሊሆን አይገባም ብሏል። እኔ ደግሞ ከክርስቶስ በላይ አንተን አስበልጬ ላይክ አልችልም። እኔ አንተን ልቀበል የምችለው ክርስቶስ በህይወት ሲኖር ብቻና ብቻ ነው። እኔ የምልን የምትፈጽም ከሆነ ያኔ አብረን መቀጠል ይችላል። እንደዚህ ብለሽ በሚገባ ቁርጡን ነግረሽው ምናልባትም ሊለወጥ ይችላል በአንቺ አማካኝነት። ግን ይሄን እንዲህ ስትዩ እየጸለይሽለት በጎን ጌታ ሆይ ልቡን ክፈት፣ አንተን እንዲያውቅ አድርገው። ጌታ ሆይ አንተን ማወቅ በልቦናው ሙላ። ጌታዬ ኢየሱስ ክርስቶስ ሰውን መለወጥ ትችላለህ። ቅዱስ ጳውሎስን ከአሳዳጅነት የመለስክ አንተ ነህ። እባክን የጠፋውን አዳምን ለማግኘት ከሰማይ ሰማያት ወርደ ስጋን የለበስክ አንተ ነህ። የጠፋውን አንድ አዳም 99ኙን በጎች ትተህ አንዲቷን የጠፋችን በግ ለመፈለግ የመጣክ አንተ ነህ። እባክህ ይሄም ሰው ጠፍቷልና እባክህ መልሰው። ፈቃድህ ከሆነም አብረን እንድንኖር እርዳን፣ አንተን በማወቅ ህይወት ውስጥ እያልሽ ጸሎት አድርጊ። ይሄን ብታደርጊ መልካም ነው። ደግሞ መጽሐፍ ቅዱስም ሚስት ከባሏ አትለያይ፣ ሚስት ከባሏ አትለያይ፣ ብትለያይ ግን ሳታገባ ትኑር ጭምር ነው የሚለው። በአሊያም ከባሏ ትታረቅ፣ እንደዛ ብሎ ይነግረናል። እና እንደዚህ አይነት ነገሮችን ተግባራዊ ብናደርግ መልካም ነው ለማለት። ለሱ ምንም ፍቅር የለኝም እንደዚህ ወጥቶልኛል ከሆነ ምናልባትም ጠላትም ሴራውን እየሰራ ሊሆን ይችላል ለዛ ሰው ምንም አይነት ፍቅር እንዳይኖረን። ያም ሆኖ መጀመሪያ ወደሽው ተጋብተሽ ነበር አይደል? ልጅ እስከ መውለድ ድረስ ያደረስሽ አንዱ ምንድን ነው ከተባለ ፍቅር አለ ማለት ነው። ሳንወድ እስከ መውለድ ድረስ አንደርስም መቼም። ስለዚህ አንድ ፍቅር አለ። ስለዚህ ያንን ፍቅር ደግሞ መድኃኔዓለም መልሶ ማምጣት ይችላል በጸሎት ከታገዝን ማለት ነው። እና እኔ የምመክርሽ ወንድማዊ ምክር ይሄ ነው ታለብ። ግልጽ ነው? እሺ ወንድሜ፣ ህልሜስ ምንድነው? እኔ ህልም አልፈታም ታለምዬ። እንደዚህ ህልም አትንገሩኝ ብያቸዋለሁ ከዚህ በፊትም ደጋግሜ። ህልም የሚፈቱት ጋር ሄደሽ ህልምሽም ማስፈታት ትችያለሽ። እሺ እህቴ፣ እኔ ህልም አልፈታም። አመሰግናለሁ። ጸጋውን ያብዛል። መልካም አሜን። ወለተ ማርያም ልጠይቅህ ደግሞ። እሺ ወለተ ሀና ነው ወለተ ሀና ነው የሰማሁት። እሺ ቀጥይ። ፕሮፋይላችሁ ላይ ያላችሁ ስም ተናገሩ። እኔ ጥያቄ ይሰማል ድምጼ? አዎ ይሰማል። የት ሄደች? ስላሴስ ድምጼ ይሰማል ወንድሜ? አዎ ይሰማል። ቀጥይ ቶሎ ቶሎ።
እሺ አባቴ ጥያቄ ወንድሜ ጸጋውን ያብዛልክ እግዚአብሔር ያክብርልኝ። አንድ የአክስቴ ልጅ ነበረች እና አግብታ ነበረ። ሲጋቡ ከልጁ ጋር ተዋደው ነው በፍቅር ነው የተጋቡት እና አሁን ደግሞ ልጅ ከወለዱ በኋላ ተለያዩ። ልጅቷ ቤተሰብ ጋር ነች። አንድ ልጅ አላቸው እና ባሏን በጣም ነው የምትጠላው። በዛ ላይ ደግሞ በቃ ነብር ነው የሚያረጋት። ማንንም ስለሱ ራሱ መስማት አትፈልግም። ስሙን የሚጠራባት ሰው ራሱ ጠላቷ ነው። በዛ ላይ ደግሞ ውጭ ምናምን ጀምራ ነበረ። እሱም በቃ ስንት አመት ወደ ቆይቷል። በጣም ሌላ ደላላም ሲቀየር በቃ ምንም የሚሳካ ነገር የለም። ያሰበችው ነገር ሁሉ አይሳካላትም። ቤተሰብ ጋር ተቀምጣ በቃ መናደድ የሆነ እንትን ነገር አለ አይደል? በቃ ነብር ነው የሚያረጋት። ጭራሽ በቃ ከሰው ጋር አያስማማትም። የሆነ መጣላት ነው እንጂ ምንም ፍቅር የሚባል ራሱ ነገር የለም። ከቤተሰብ ጋር አያስማማትም። በቃ የሆነ ዝም ብሎ ነገር ብቻ ነው ኑሮ ራሱ ማለት ነው። እና አሁን አስገብቻት ነበረና እየሰማች ነው። እስኪ የሚገባትን እያወራሃት ብትነግራት ደስ ይለኛል። አሁን እዚህ ውስጥ አስገብቻት ነበረ ነው ያዳምጥ ምናምን ብዬ። እሺ አለች ካለች ብታወራኝ ደስ ይለኛል። ማይኳን ከፍታ ሳኒ ሚዩቱን ክፈችው እስኪ። እስቲ አከፋፈቱን ግን ያውሪ። አልነገርኳትም። የተዘጋ ማይክ አለ አይደለ? መስመር ያለበት እሱን ጫን ስታደርጊ ይከፈታል። ክፈችና ግቢ እስኪ ሳኒ። እሺ እና ያው ደግሞ ዞሮ ምን አለ መሰለህ ጨሌ አለ ቤት ውስጥ። ማዘር እናታቸው ታመልካለች ጨሌ ነበረ። ግን እሺ በቃ ልጆቹ አይስማሙም። ወንድማማቾች እንደዚህ አይስማሙ። በጣም ያጣላቸዋል ምናምን። በቃ ዞሮ ሰላም የለም። እሷ ደግሞ ግን ነብር የባሏን ስም የሚጠራ ሰው ጠላቷ ነው። በቃ የለም እና ንስሐ የባሏን ስም የሚጠራ አዎ ታረቂ ምናምን ስንላት ማለት ንስሐ ግቢ ምናምን ብያት ነበረና እሺ ከዛን እሱንም በደለሽ ከሆነ እንደዚህ ምናምን የኢየሱስ ስም አትጥሪብኝ፣ እኔ በሱ የመጣ ኃጢአት ይግደለኝ ምናምን ነው የምትለውና እስኪ ይሄንንም አያይዘህ በደንብ እንድትመክርልኝ ፈልጌ ነበር። እኔ ደግሞ እሷ ብታወራኝ በጣም ደስ ይለኝ ነበረ በደንብ ለማውራት እንዲመቸኝ። ምክንያቱም አንዳንዴ በሽታችንን ሰው ሲነግርልን ነው ወይስ ራሳችን ስንናገር ነው የበለጠ በጣም ማድረግ? ባለቤቱ ሲናገር ነው አይደል? አዎ ብዙ ነገር እናውቃለን። እና እሷ በጣም ብትናገር አሪፍ ነው ያልኩበት ምክንያት አንዱ ይሄ ነው። ነገር ግን አንቺ ካወራሽው የተወሰነ ልል እችላለሁ። አንቺ ወይ ደውዬ ካወራሽው እሺ መልካም። እዚህ ጋር አንድ ነገር አለ እህቴ። እሷን እንዲህ ያደረጋት ምክንያት ይሄን በዚህ ልክ ባሏን እንድጠላ ያደረጋት ምክንያት ምንድን ነው? እሱ አሁን የመጀመሪያው ጥያቄ ነው። አሁን ማይኳን ብከፍትልኝ እንደዛ ብዬ ነው የምጠይቃት። ምንድን ነው ይሄን ያክል አጥብቃ እንድትርቀው እንድትጠላው ያደረገው ምክንያት ምንድን ነው? በእሷ ኃጢአት የሚመጣ ይግደለኝ እስክትል ድረስ ያደረሳት ብቻ የሆነ ምክንያት ሊኖር ይችላል። እሱን በግልጽ ተናግራ ወደ መፍትሄው ብንገባ በጣም አሪፍ ነበረ። አንዱ ይሄ ነው። ሁለተኛ ደግሞ ከተናገርሽው አንጻር ቤተሰቦቿ ጋርም ጭምር እየተሰማማች እንዳልሆነ ነው አይደል? አዎ እናም ደግሞ ፍንጭ ሰጥተሻል፣ የጨሌ መንፈስ አለ የሚል። የጨሌ መንፈስ አዎ በነገራችን ላይ ራሱን የቻለ ባህሪ አለው ከሌሎቹ መናፍስት። የጨሌ መንፈስ በውስጣችን ካለ ሰዎች ለገዛ ኑሯቸውና ቤታቸው ባለቤት ነው የሚሆኑት። ይሄ የጨሌ መንፈስ ባህሪ ነው። እንግዳ ነው የሚያደርገው። ልጆች ለወላጆቻቸው ባዳ ነው የሚሆኑት። ልጆች ለወላጆቻቸው፣ ወላጆች ለልጆቻቸው። ይሄን ያደርጋል አንደኛ አጋንንቱ። ሁለተኛ ደግሞ ምን አይነት ባህሪ ያለው ጨሌ ራሱን የቻለ ባህሪው ምንድን ነው ከተባለ ስንናገር ንግግራችን እንዳይጥም ያደርጋል። እሱ እኮ ሲናገር መራራ ነው፣ ምንም እኮ ተናግሮ እንኳን ንግግሩ አያምርበት እንባላለን። ይህም የጨሌ መንፈስ ባህሪ ነው። ቢናገሩ ንግግራቸው እሬት ስለሚል አይደመጡም። በሰዎች ዘንድ ተደማጭነት የላቸውም። ሌላው ደግሞ ጸጋን፣ ክብርን ይገፋል። ይሄ የጨሌ መንፈስ ባህሪ ብቻ ነው እየነገርኳቸው ያለሁት። ይሄ መንፈስ ግን ሌሎች መናፍስት እንዲህ አይነት ምልክት አያሳዩ ማለት አይደለም፣ ግን በዋናነት ብዙውን ጊዜ ይታያል። እና ምን ያደርጋል? ጸጋን፣ ክብርን ስለሚገፍ በሰው ዘንድ ተንቀን ተጠልተን እንድንኖርም ያደርጋል። አንድ ሌላስ ምግብ ብንበላ እንዳይጣፍጠን፣ በልተው እንዳይጠግቡ፣ ጠጥተው እንዳይረኩ ያደርጋል። ይህም የጨሌ መንፈስ ባህሪ ነው።
ሌላው ምን አይነት ባህሪ ሊያሳይ ይችላል ከተባለ አንዳንዴ መቃብር ላይ ይጥላል፣ ምግብም ያማርጣል። አንዳንዶች በብዛት ግን ይሄ ተልባ፣ የፍየል ስጋ እንደነኛ ነገሮችን ጭራሽ ዞር ብለን እንዳናያቸው ያደርጋል ማለት ነው። ሌላው ትምህርት እንዳይገባ አይምሮ ይይዛል። ደግሞ ሌላው ምን ያደርጋል? ትምህርት እንዳይገባ አይምሮ ይይዛል። ስራ መስራት እንዳንወድ እንድንጠላ ያደርጋል ማለት ነው። ቤተክርስቲያን በተለይ አብዛኛው ጋር የጨሌ መንፈስ ያለበት ሰው ጋር አያስኬድም። ቤተሰብ ማነው ቤተክርስቲያን አይወዱም፣ ስራ መስራት አይወዱም። ይሄ የጨሌ መናፍስት ባህሪዎች ናቸው እና እንዲህ አይነት ባህሪዎችን ሊያሳይ ይችላል ነው። ስለዚህ መንፈሱ የራሱ የሆነ ተጽዕኖ አለው ልል ፈልጌ ነው። በእህታችን ባህሪ ላይ በሚታየው ባህሪዋ ላይ መንፈሱ የራሱ የሆነ ተጽዕኖ አለው። ግን ዛር ሲባል አንድ ጨሌን አነሳን እንጂ ብዙ ዛሮች እኮ አሉ። ብዙ ዛሮች መናፍስቶች አሉ። እኛ አሁን ያወራውላችሁ ስለ አንድ ዛር መንፈስ ጸባይ ነው እና እነኚህ መናፍስቶች ስራቸውን ይሰራሉ ለማለት ነው። ሌላው በቤተሰብ በኩል ልጅቷ ለምንድን ነው እንደዚህ አይነት መረጋጋት ህይወት ውስጥ የሌላት? ለምንድን ነው ከቤተሰብ ጋር ሁሉ መነታረክ፣ መጨቃጨቅ? ለምንድን ነው ከባሏ ጋር ይሄን ያክል እንደዚህ አይነት እንትን ውስጥ የገባችው ከተባለ በመጀመሪያ እግዚአብሔር አለ። እግዚአብሔርን ታውቀዋለች። እህታችን ንስሐ ትገባ ነበረ። ቅዱስ ቁርባን ታውቅ ነበረ። ትሰግድ ነበረ። አምላኳን ታመሰግን ነበረ። ፈጥረኸኛልና አመሰግናለሁ ትላለች እንደ ዳዊት። ፈጥረኸኛልና አመሰግናለሁ፣ ሰው አድርገህ ሰርተኛልና አመሰግናለሁ ታመሰግናለች፣ ትሰግዳለች። የስግደት ህይወት አላት ቤቷ ውስጥ የአምልኮ ህይወት። ከሌለማ ህይወቷ አጥር የሌለው ቤት ነው ማለት ነው። አጥር የሌለው ቤት ወይም ጣሪያ የሌለው አጥር የሌለው ግቢ ወይም ደግሞ ጣሪያ የሌለው ቤት፣ ከላይ ቆርቆሮ ምናምን ወይ ሳር ወይ ቆርቆሮ የሌለው ሳር ቤት ከሆነም ሳር የሌለው ሳር ከላይ የሌለው የቆርቆሮ ቤት ከሆነ ከላይ የሌለው ማለት ነው። የሚያፈስ ፀሐይና ዝናብ የሚያፈራርቅ ወይም ደግሞ በር የሌለው ቤት። አጋንንት እንደ ልብ በህይወቷ ላይ እየገቡ ይወጣሉ ማለት ነው። ምክንያቱም ማን ስለሌለ ክርስቶስ ስለሌለ። እግዚአብሔር እንዲህ ይላል ትንቢተ ኢሳይያስ ላይ እኔ የሚረባህን ነገር የማስተምር በምትሄድባትን መንገድ የምመራ አምላክ እግዚአብሔር ነኝ ይላል። ትእዛዜን ብትሰማ ሲል ምን ማለቱ ነው? ንስሐ ገብተህ ስጋው ደሙን ብትቀበል ኖሮ ቋሚ የጾም የጸሎት የስግደት ህይወት ቢኖሩ ኖሮ ማለቱ ነው። ትእዛዜን ብትሰማ ኖሮ ሰላም እንደ ወንዝ ጽድቅም እንደ ባህር ሞገድ በሆነ ነበር ይላል። ሰላም እንደምን እንደ ወንዝ ጽድቅም እንደ ባህር ሞገድ በሆነ ነበር። ስለዚህ ሰላም አጣች፣ ያናቁራታል። ምክንያቱም ስለሌለ። ትዳራችን የቁም ጨለማ ህይወት፣ እስር ቤት፣ ስራችን ጨለማ ሆኖ ሲታየን ጥሩ የትዳር አጋር ስላላገኘን ወይም ጥሩ ስራ ስላላገኘን ወይም እድል ፊቷን ስላዞረችብን እኮ አይደለም። ብዙዎች እንደዛ ነው የሚያስቡት። ትዳራቸው ሲናጋ፣ ስራቸው ሲበላሽ፣ ህይወታቸው ሲጨልም እንደዚህ ነው የሚያስቡት። ወይ በቃ ጥሩ ትዳር ስላላገኙ ወይም ደግሞ ጥሩ ስራ ስላላገኙ ወይም ደግሞ በቃ እድል ፊቷ ስላዞረችባቸው ነው የሚመስላቸው። ግን አይደለም። ለህይወታቸው መመሰቃቀል ምክንያት የሆነውን ዲያብሎስን ወደ ህይወታቸው ስላስገቡ ነው። ለህይወታቸው ደስታ የሆነውን እግዚአብሔርን ስላስወጡና በሱ ምትክ ለህይወታቸው መመሰቃቀል ምክንያት የሆነውን አጋንንትን ስላስገቡ ነው። እንዴት? በምናቸው አስገቡ? በኃጢአት ከእግዚአብሔር በመራቅ። ከበረቷ የወጣች በግ የምን ራት ነው የምትሆነው? ከበረት የወጣች በግ የአውሬ ነው አይደል? የአውሬ ራት ትሆናለች። ከበረቷ የወጣች በግ ልክ እንደዛ ነው። ከእግዚአብሔር የወጣም ክርስቲያን ምንድን ነው የሚገጥመው? የመናፍስት ምንድን ነው የሚሆነው? መጫወቻ ይሆናል። ይሄ ነው። ግን እግዚአብሔር አምላክ ወደ እርሱ የቀረበው ምን እንደሚል ታውቃላችሁ? ወደ እርሱ የቀረበውን በሱ ተማምኖ የሚኖረውን እንደዚህ ይላል፣ በእኔ ተማምኗልና አስጥለዋለሁ ይላል።
ስሜን አውቋልና ስሜን አውቋልና እጠብቀዋለሁ፣ አድነዋለሁ፣ ይጠራኛል፣ እመልስለትም አለው። በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረውም አለው፣ ረጅም ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ ይላል እግዚአብሔር አምላክ። ወደ እርሱ የቀረበውን ነው እንደዛ የሚለው። ዝም በል። እግዚአብሔር ይገስ ወደ እርሱ የቀረበውን እንደዚህ ብሎ ይናገራል። መዝሙረ ዳዊት መዝሙር 90 ላይ ተመልከቱ። ዳዊትም ምን አለ? ልጆቼ ኑ ስሙኝ፣ እግዚአብሔርን መፍራት አስተምራችኋለሁ። ሕይወትን የሚፈቅድ ሰው ማን ነው? በጎንም ዘመን ለማየት የሚወድ። አንደበትን ከክፉ ከልክል፣ ከንፈሮችንም ሸንገላ እንዳይናገሩ። ከክፉ ሽሽ። ከምን ሽሽ? ከክፉ ሽሽ። አዎ መልካምንም አድርግ፣ ሰላምን እሻ ተከተላትም። የእግዚአብሔር ዓይኖች ወደ ጻድቃን ጆሮዎቹን ወደ ጩኸታቸው ነውና። መታሰቢያቸውን ከምድር ያጠፋ ዘንድ የእግዚአብሔር ፊት ክፉን በሚያደርጉ ላይ ነው ይላል መዝሙር 33። መንገድን ለእግዚአብሔር አደራ ስጥ፣ ሐሳብም ትጸናለች። መንገድን ለእግዚአብሔር አደራ ስጥ፣ ሕይወትን እኮ ማለቱ ነው። እግዚአብሔርን ደጅ ጥና፣ መንገዱንም ጠብቅ የሚልም አለ መዝሙር 36 እዛው ላይ። እግዚአብሔርን ደጅ ጥና፣ መንገዱንም ጠብቅ፣ ምድርንም ትወርስ ዘንድ ከፍ ከፍ ያደርጋል። ኃጢአተኞችም ሲጠፉ ታያለህ ይላል። ኃጢአተኞች የሚያስወጥ ዕለት ዕለት የሚፈታቱን አጋንንትን ነው። ሲርቁ ታያለህ ማለት ነው። ሲጠፉ ታያለህ፣ ሲርቁ። ሕይወትን ምስቅልቅል ያደረጉ መናፍስት ከአንተ ሲወገዱም ታያለህ ማለት ነው። ሕይወትን እንዳበላሹ ሲያዙ ታያለህ ማለቱ ነው። ቅንነትን ጠብቅ ይላል መዝሙረ ዳዊት ላይ። ቅንነትን ጠብቅ፣ ጽድቅንም እይ፣ ለሰላም ሰው ቅሬታ አለው ይላል። በደለኞች በአንድነት ይጠፋሉ፣ ለሰላም ሰው ደግሞ ቅሬታ አለው። ከክፉ ሽሽ፣ መልካምንም አድርግ፣ ለዘላለም ትኖራለህ ይላል እዛው መዝሙር 36 ላይ። ይሄ የመጽሐፍ ቅዱስ ቃል ነው። ስለዚህ እህቴ ምናልባት አሁን እየሰማሽኝ ከሆነ ለዚህ ሁሉ ህይወትሽ መመሰቃቀሉ ምክንያቱ መድኃኒዓለምን ስላላስገባሽ ነው። ደግሞ ትዳራችንም ደግሞ አሳልፈን ስላልሰጠን ነው። ትዳራችን አሳልፈን ለፈጣሪ ማንሰጥ ከሆነ፣ ግንኙነታችን ማንሰጥ ከሆነ የእውነት አጋንንት ይጫወታል በትዳራችን ላይ። እቃ እቃ ነው የሚጫወተው። እቃ እቃ አንዴ የሚስትን ጸባይ ይለዋውጠዋል፣ አንዴ የባልን ጸባይ ይለዋውጣል። በምንም ነገር ከትዳር አጋርሽ ጋር እንዳንስማማ ነው የሚያደርገው። እንዳንስማማ ነው የሚያደርጉ። ለምን? የለማ ፈጣሪ የለም። የሰላሙ ንጉስ የለማ። ሰላምን እሰጣችኋለሁ ያለው አምላክ የለማ በህይወታችን። ሰላሜን እተውላችኋለሁ፣ እኔ የምሰጣችሁ ዓለም እንደሚሰጣችሁ አይደለም፣ ልባችሁ አይታወቅ አይፍራ ያለው ጌታ የለማ በህይወታችን። እሱ ከሌለ ደግሞ ህይወታችን መጫወቻ ይሆናል፣ የአጋንንት መጫወቻ። መንገዱን የሳተ ተጓዥ ሌባና ሽፍታ ያጠቀዋል፣ ይዘርፈዋል፣ ብሎም ይገለዋል። ከእግዚአብሔር መንገድ ርቆ የሚኖር ሰውም የአጋንንት ማደሪያና መጫወቻ ይሆናል። ይሄ ነው እንግዲህ እህት ወንድሞች፣ ይሄ ነው እና አጋንንት ይኸውላችሁ በትዳር ህይወት በሶስት መንገድ ነው የሚፈታተነን። በስንት መንገድ? በዋናነት በስንት መንገድ አልኳችሁ? በሶስት መንገድ። እንዴት ነው በሶስት መንገድ የሚፈታተነው ከተባለ፣ አንደኛ እንዳናገባ። እንዴት እንዳናገባ? እንዳናገባ ያደርጋል። እንዳናገባ ሲያደርግ ደግሞ ብዙ ዘዴዎች አሉት፣ በጣም በርካታ ዘዴዎች አሉት። እስቲ ዋናውን ልንገራችሁ። የመጀመሪያውን አካሄዱን ልንገራችሁ። እንዳናገባ ሲከለክል አውቆ የሆነ ለትዳር ማይሆን ጠማማ ሰው የሚያቀርብልን። ጠማማ በቃ ለትዳር ማይሆን ሰው ነው የሚያቀርብልን። ይመጣል፣ እኛ መጣ ስንለው ወይኔ በጣም ተስፋ እንቆርጣለን። አይ እንልና በቃ እንደዚህ አድርጎ ተስፋ በቃ ሰው የለም፣ በቃ የትዳር አጋር የለም እስክንል ድረስ ያደርሰናል ማለት ነው። አንድ በዚህ ይፈታተናል። ይሄ የመጀመሪያው መንገዱ ነው።
ይሄ አንደኛው ነው ወደ ትዳር እንዳንገባ ከሚያደርገው መንገዱ። ስለዚህ ይሄ ልጅ ሁሉም ሴቶች እንደዛ ከቀረቡት በቃ ልጁ በቃ ለሴት ያለው አመለካከት እየተቀየረ አይመጣም ነገሩ ይመጣል። ይመጣል። አንዱ ይሄ ነው። ሁለተኛ ለሴቷም ልክ እንደዛው ለሴቷ ስትጠብቅ የሚቀርባት ወንድ ሁሉ በጣም የሚደብር ማለቴ በቃ የሆነ ለዝሙት የሚቸኩል በቃ ለመገናኘት የሚቸኩል ነው። የሆነ የትዳር እንትን የሌለው ህልም የሌለው እንደዚህ አይነት ሰው ስሜታዊ የሆነ ሰው ይገጥማታል። በቃ እሷም አንዱን ትሞክራ፣ ሁለቱን፣ ሶስቱን ታያለች። በቃ ሁሉም እንደዛ መስሎ ይታያል። ምን ወንድ አለ ትላለች። ምን ወንድ አለ ከሚሉት ጋር አብራ ትሰለፋለች። እሱም ደግሞ ምን ሴት አለ ደግሞ ዛሬ ለትዳር የሆነ አይታሙንም ሴት እያለ አማራሪ ሆኖ ቁጭ ይላል። ብቸኝነት በስንጣሙ ማለት ይጀምራሉ እነኚህ ሰዎች ከጥቂት ጊዜ በኋላ። አንዱ ይሄ ነው፣ በዚህ ይከለክላል። ሁለተኛ በምን ሊከለክል ይችላል ትዳርን ከተባለ አቤት ተንኮሉ! ይሄኛው ተንኮሉ ደግሞ በጣም ከባድ ነው። ይሄ አሁን የምነግራችሁ ሁለተኛው ተንኮል ምን እንደሚያደርግ ታውቃላችሁ? ከአንድ ሰው ጋር ጭልጥ ያለ ፍቅር ውስጥ ያስገባናል። አይናችንን፣ እጃችንን፣ እግራችንን ጭምር በዛ ግንኙነት ውስጥ እንድናስገባ አድርገናል። በቃ ሙሉ ለሙሉ ጭልጥ ያለ ፍቅር ውስጥ ያስገባንና በደንብ እንደተዋደድን በጣም እንደተዋደድን ሲረዳ አሁን ደግሞ የማለያየት ስራ ይሰራል። አያችሁ ተንኮሉ? በደንብ አድርገን እስክንዋደድ ያላንተ መኖር አልችልም፣ ያላንቺ መኖር አልችልም እስከምንባባል ድረስ ያደርሰናል። መጀመሪያ አውቆ ዝም ይላል ስንዋደድ፣ እንደውም ያጣፍጠልናል። ያጣፍጠናል ግንኙነቱ መሀል ላይ አብሮ እሷም አጥብቃ እንድትወደው እሱም አጥብቆ እንዲወዳት ያደርጋል። ከዛ የሆነ በቃ ቢለያዩ መጎዳዳት የሚችሉበት ሁኔታ ላይ ሲደርሱ አሁን መለየት ይጀምራል። አሁን ስራውን ይሰምራል። አሁን ስራውን እንትን መስራት ይጀምራል። ከዛ ያለያያል። ከዛ ከሷ ውጪ እሱ ማፍቀር ይችላል? ሌላ ሰው ይችላል? እሷስ ከሱ ውጪ ማፍቀር ትችላለች? አትችልም። ዝም በል ተመስጣ የደመጠች ነው። ዝም በል ዝም። ይሄ ሁለተኛው መንገዱ ነው። ይሄ ደግሞ በጣም ከባዱ መንገድ ነው። ከዛ በኋላ በቃ ብዙ እኮ ወንዶች ይመጡላታል። ቼክ አታረጋቸውም። በቃ እሱን ነው ነጋ ጠባ እሱን ነው የምታስበው። በህልሟ ሁሉ የመጣ ሁሉ ይገናኛታል ሁሉ። በቃ ምን ልበላችሁ፣ ቁም ስቃዋን ታያለች። እሱም ቁም ስቃውን ያያል እሷን እያሰበ ማለት ነው። እዚህ ደረጃ ላይ ብዙዎችን ነፍሳቸውን ሁሉ አስጠፍቷል። እሷን ከማጣ አልኖርም ብሎ ታንቆ ሞተ የለም። እሱን ከማጣ ብላ ራሷን ያጠፋችልች። ይሄ ነው በቃ አያችሁ አይደል? በአንድ ድንጋይ ሁለት ወፍ ማለት ይሄ ነው እንግዲህ። ለአጋንንቱ ነው የምላችሁ፣ ለአጋንንቱ በአንድ ድንጋይ ሁለት ወፍ ያልኳችሁ፣ አንደኛ ትዳር ዘርግቷል፣ ሁለተኛ ደግሞ ውድ የሆነችውን ነፍስ ምን አድርጓል? አስጠፍቷል። እና ይሄ ነው በቃ የሚሰራው። አያችሁ ስራው። ስለዚህ በዚህ በሁለተኛው መንገድ በጣም ተክኖበታል። በአሁን ጊዜ ያለው አጀሬ ተክኖበታል። ለዛ እኮ ነው ብዙዎች ወይኔ እኔ ሰው መቅረብ እፈራለሁ አይሉ። ሰው መቅረብ ፈርተው እኮ ዳራቸውን የያዙ እኮ ጥቂት አይመስሏችሁም? ይሄ ነገር እንዳይመጣ ብለው ፈርተው፣ ምክንያቱም ሌሎች ላይ ደረሰው አይተው አስደንብሯቸዋል። ወይኔ አፍቅሬ ከምሰቃይ ጥግን ይዤ ብኖርስ የሚሉ የሉ። አያችሁ ይሄ ታዲያ ተሳክቶለታል እኮ። ያልጀመሩትን እንዳይጀምሩ አስፈራርቶ አርቋቸዋል። እንዳይጀምሩ አድርጎ ታይ ካፈቀርሽ ትጎጃለሽ እያለ አርቋቸዋል። ተው ካፈቀርክ ትጎዳለህ እያለ ማለት ነው። ስለዚህ ሌሎችን በመስማት ብቻ አስደንብሯቸዋል። እነኚህን ደግሞ ይጎዳቸዋል ማለት ነው። እና ይሄ ነው በጣም የብዙዎች ፈተና። ይሄ የሚያጀሬ ስራ ነው፣ ያጋንንት ነው። እና ይሄ ሁለተኛው መንገዱ ነው። ሶስተኛውን ልንገራችሁ ደግሞ
የመጀመሪያው እንዳንቀርብ በማድረግ የሆነ ለትዳር ማይሆን ሰውን እያመጣ ሁሉንም አንድ አይነት አድርጎ ማሳየት ብያቸዋለሁ የመጀመሪያው። ሁለተኛ ደግሞ አፋቅሮ ማለያየት፣ ጥልቅ ፍቅር ውስጥ አስገብቶ ማለት። ሶስተኛውን ደግሞ ልንገራችሁ። ሶስተኛ ደግሞ ያጋባል፣ ወደ ዋናው ነገር ያስገባል። መጀመሪያ ወደ ዋናው ነገር ያስገባና ወደ ያለያያል። ወዲያው አሁን የ3 ወር ጋብቻ ነው አይደል? የ3 ወር የ6 ወር ምን ትዝ እንዳለኝ ታውቃላችሁ? የመጽሐፈ ነገሥት አነብ ነበር የመጽሐፍ ቅዱስ ላይ እስራኤላውያን ለብቻ የዳዊት መንግስት ከተከፈለ በኋላ የእስራኤል መንግስት የሰሜን ይባላል፣ የደቡብ ደግሞ አይሁድና ቢንያማውያን ለብቻ ራሳቸው ንጉስ ሆነው ነገስታት ይሾሙ ነበር። እና እስራኤላውያን ላይ ንግስና ማለት ነው የሚቀመጠው ንጉስ ቢነግስ 3 ዓመት፣ ቢነግስ 7 ዓመት፣ ቢነግስ 1 ዓመት፣ ቢነግስ 3 ወር 7 ቀን የነገሰ ንጉስ አለ አይገርም? ስንት ቀን 7 ቀን። ለምን መሰላችሁ እንደሚሆንባቸው? እስራኤላውያን ጣዖት አምልኮ ውስጥ ነው ያሉት። በጣዖት አምልኮ ስላሉ መንግስታቸው አይጸናም፣ ወዲያው ይፈርስባቸዋል። ወዲያው ትንሽ የአይሁዳውያን ይሻላል፣ ምክንያቱም እግዚአብሔርን ይፈራሉ። ያኔ ከክርስቶስ በፊት ስላለው ነገር ነው የምነግራቸው። ትንሽ እግዚአብሔርን ስለሚፈሩ አይሁዳውያን ያኔ እነሱ ጋር መንግስታቸው ይጸናል። አንድ 14 ዓመት ይገዛል፣ አንድ 21 ዓመት፣ አንድ 40 ዓመት ይገዛል። እስራኤላውያን ጋር ግን 3 ወር፣ 6 ወር፣ 7 ቀን እንደዚህ አይነት ንግስና ነው ያለው። ማን ስለሌለ በመካከላቸው? እግዚአብሔር ስለሌለ። ዛሬም ትዳሩ እንደዛ ነው የሚመስለው። ልክ እንደ እስራኤላውያን መንግስት ከክርስቶስ በፊት እንደነበረው ማለት ነው። የ3 ወር ትዳር፣ የ2 ወር ትዳር፣ እንደዚህ አይነት ትዳር ውስጥ አስባችሁታል? ምክንያቱም ማን ስለሌለ ፈጣሪ ስለሌለ። እኔ አንዷ በውስጥ አውርታኛለች። ገና ልጅ ናት እኮ ልጅቷ፣ ገና ልጅ ናት። ስንት ዓመትሽ ነው? 25 ዓመቴ ነው ወንድሜ። እና ስንት ጊዜ ፈታ አግብታ? 4 ጊዜ ፈታለች። 4 ጊዜ እያገባች ትፈታለች። አስባችሁታል? መጀመሪያ በሕፃንነቷ ገና 10ዎች ውስጥ እያለች ቤተሰብ አጋባት፣ ተፋታች። አሁንም ተፋታች። አሁንም አጋባት፣ ተፋታች። 4ኛ አሁንም ተጋብታ ፈታች። እንዲህ ነው በቃ። አያችኋል? አሁን ይሄ ትዳር ነው አይደለም? ስለዚህ አጋንንቱ ሶስተኛው መንገዱ ይሄ ነው ማለት ነው። ሶስተኛውን ነገርኳችሁ። እያጋባ ማፋታት፣ ከዛ ምንም የትዳር ህይወት እንዳይኖርም ማድረግ። 30ውን እያስተናገርሽ መኖር ማለት ነው። በትዳር ሰበብ 30ውን እያስተናገርክ ትኖራለህ። 30ውን እያስተናገርሽ ትኖራለሽ። ወደ ቤትሽ የሚገቡት ብዛታቸው ይሄ ነው እንግዲህ ተመልከቱ። በዚህ በ3 መንገድ አጋንንቱ የትዳር ህይወት እንዳይኖረን ከፍተኛ ሚና ይጫወታል። ይሄ የመጀመሪያው ፈተና ነው በትዳር ላይ ያለው አጋንንት። እና ምንድነው እነኚህ መናፍስቶች ደግሞ በጣም ብዙ አይነት መናፍስቶች አሉ በትዳር ላይ የሚሰሩ። አሁን ብዙዎቻችሁ የምታውቁት አይነ ጥላን ነው በቃ። ግን አይደለም እህት ወንድሞች፣ አይነ ጥላ ብቻ አይደለም። አረ ስንት መናፍስት ዛሩም ይጫወታል እኮ በትዳር ላይ። እንደገና ማን ይጫወታል ካላችሁኝ፣ መተት ይጫወታል። በተለይ የትዳር እድል የመተቱ ሰዎች አሁን የነገርኳችሁ 3ቱም ባህሪዎች ሊታዩ ይችላል። የትዳር መተት እድል ያለበት፣ የትዳር መተት ያለበት ሰው ላይ 3ቱም ባህሪዎች ልናይ እንችላለን። ደህና የሆነ ሰው እንዳይቀርበን፣ የትዳር ሰው እንዳይቀርበን በማድረግ ሁለተኛ ደግሞ ተፋቅረን ከአንዱ ጋር ሙጥኝ ብለን በቃ ያንን ሰው እንዳንረሳው አድርጎ የትዳር እድልን መዝጋት። ሶስተኛ ደግሞ እያጋባ ማፋታት። ይሄ የትዳር እድል መተት እንደዚህም ያደርጋል። የትዳር እድል መተትም እንዲህ ያደርጋል። ይሄ የመጀመሪያው በትዳር ላይ የአጋንንት ፈተና ናቸው እነኚህ 3ቱ።
አትለፍልፍ እናውቃለን። እግዚአብሔር ይገጽ። ሌላ ሁለተኛው በትዳር ላይ ፈተናው ምን እንደሆነ ልንገራችሁ። ሶስት ነው ብያቸዋለሁ። ሶስት ነው። ሁለተኛው በትዳር ላይ የአጋንንቱ ፈተና ከቻለ እንዳናገባ ነው። ቅድም ያልኳችሁን ሶስቱ መንገዶች ተጠቅሞ ከቻለ እንዳናገባ፣ ካገባን ደግሞ እማዬ ማርያም ሲኦል የገባን የሚመስለን፣ ሲኦል ውስጥ የገባን በቃ መስማማት የሚባል ነገር የለም። ሁሌ እንደተናቀሩ ያ ቤት ሰላም ይናፍቀዋል። ሁሌ መጨቃጨቅ ነው፣ መነታረክ ነው። ከስራ ደግሞ ሲጠብቅ ሲመጣ ምላሷን ስላ ነው የምትጠብቀው፣ በምላሷ ነው የምትቀበለው። የትም እንደዚህ ሆነ ዞረ ስትዞር መጣ አይደለ ትለዋለች። እሱ ወደ ቤቴ ልረፍ ሲል ወይኔ እሳት ላይ ነው የሚያርፈው መጥቶ ማለት ነው፣ ቤት አይደለም። እንደውም አንዳንድ ወንዶች ይሄንን ጭቅጭቅ የሚስታቸውን ጭቅጭቅ እየፈሩ ውጭ የሚያድሩ የሉ። ብገባም የእሷ ጭቅጭቅ ነው የሚጠብቀኝ ያሉ የሉ። ሰምታችሁ አታውቁም? እንዲህ አይነት ነገር አቃጥላ ነው የምትደፋኝ። ኧረ አቃጥላ ከምትደፋኝ እኔ እቤቴ ለምን እገባለሁ ይላል። በጣም ነው የሚያሳዝን። የእውነት በጣም ያሳዝናል። ሰው በትዳር ህይወት እኖራለሁ ብሎ ትዳር መስርቶ ዳክሞት ሲመጣ የራሱን የትዳር ወሻሽቶ ውጭ ሲያድር ከጓደኞቹ ጋር በጣም ነው የሚያሳዝነው። ይሄ ከባድ ነው፣ በጣም ከባድ። እንደዚህ ነው የሚያደርገው አጋንንቱ እና ይሄን ያደርጋል ማለት ነው። አንዱ በዚህ በመጨቃጨቅ እርስ በርስ ባለመስማማት ደግሞ ይኸውላችሁ ትዳር ውስጥ ደግሞ ሆነን የሚበጠብጥበት መንገድ ደግሞ አሉ። አሁንም ልክ እንደ ቅድም እንዳናገባ እንዴት እንደሚፈታተን ነግራቸዋለሁ። አሁን ደግሞ በትዳር የሆነን ሰላማዊ ህይወት እንዳንኖር በጣም ብዙ መንገዶችን ይጠቀማል። የመጀመሪያው እንዳንደማመጥ ያደርጋል። መደማመጥ የሚባል ነገር የለም። እሷ ለሱ ፍቅር አታሳየውም፣ እሱ ለሷ ፍቅር አሳያትም፣ እሷም ለእሱ እንደ ባል አታከብረውም። እንደ ባል ልታከብረው ይገባል። ወንድ ልጅ ከሴት ልጅ ከሚስቱ ክብር ይፈልጋል። ክብር የሚገባውን ክብር አትሰጠውም። ልባም ሴት ለባሏ ዘውድ ናት ይላል መጽሐፈ ምሳሌ ምዕራፍ 12 ቁጥር 4። አሳፋሪ ሴት ግን በአጥንት ውስጥ እንደምንድን ናት? እንደ ቅንቅን ጎሽ፣ እንደ ቅንቅን ናት ይላል። ልባም ሴት ለባሏ ዘውድ ስትሆን፣ አሳፋሪ ሴት ግን በአጥንት ውስጥ እንደ ቅንቅን ናት። በጣም ከባድ ነው። በቃ ቅንቅን ነው የምትሆንበት ማለት ነው። በጣም ከባድ ነው። አንድ ይሄ ነው። አሁንም እንዲህ የሚል ቃል አለ መጽሐፍ ላይ፣ በዝናብ ቀን የሚያንጠባጥብ ቤትና ጠበኛ ሴት አንድ ናቸው ይላል። በዝናብ ቀን የሚያንጠባጥብ ቤትና ጠበኛ ሴት አንድ ናቸው። እርሷንም መከልከል ንፋስን እንደ መከልከል ነው። ንፋስ አይከለክልም። ንፋስ እንደ መከልከል ነው። ዘይትንም በቀኝ እጅ እንደመጨበጥ ነው ይላል። ዘይትን ብትጨብጡት አይጨበጥም፣ ይፈሳል። እሷም አረ እባክሽ ተይ ተይ ተይ፣ አረ ደክሞኝ ነው የመጣሁት እባክሽን ተይኝ ሲላት፣ ተይኝ ስትባል በይ የተባለች ነው ይመስላል። ተቃራኒውን ነው የምታስበው። በቺ በይ ጎበዝ እንዳትለቅ ያዡ የተባለች ነው የሚመስላት። ይሄ ነው አንዱ። ሰላም የለም ማለት ነው። ይሄ እንዲህ አድርጎ የትዳር ህይወትን ጨለማ ነው የሚያደርገው ማለት ነው። ሌላ ሁለተኛ ደግሞ በምንድን ነው የሚፈታ? በነገራችን ላይ ሴት ብቻ አይደለም እንደዚህ የምታስቸግረው፣ ወንድም እንደዛ ያስቸግራል። ወንድም እንደዛ ያስቸግራል። ወይኔ ወንድ ደግሞ ምንድነው ኃይል እንዲጠቀም ያደርጋል። ምን እንዲጠቀም ኃይል የሚጠቀሙ ይሉ ወንድነታቸውን ተጠቅመው በጉልበት ቀበቶ ፈቶ የሚደበድብ የለም ሚስቱን ቀበቶ ፈቶ የሚደበድብ የሚረግጣት እኮ አለ። የሚረግጣት የሚደበድባት ቁም ስቃዋን የሚያሳያት እኮ አለ። እንዲህ ኃይል እንዲጠቀም ያደርገዋል ማለት ነው ወንዱ። ወይ በዚህ እንኳን አቤት ሰላም ነው፣ እግዚአብሔር ይመስገን። ይቅርታ
አስጨነቀኝ እሺ በእናትህ። ምን አልከኝ? እባክህ ውጣ፣ አይንህ እየሰማ ይውጣ። ደግሞ አቃጣሪ ውጣ፣ ሂድ ውጣ። ምን ያልከኝ ወንድሜ? ሸኝልኝ፣ አስጨነቀኝና አስጨነቀኝ ወንድሜ፣ ሸኝልኝ። እሺ በውስጥ ና እግዚአብሔር በኋላ። ይስጥልኝ። እሺ በውስጥ በኋላ ና፣ በውስጥ በኋላ ና ወንድሜ። እሺ ወደ ትምህርቱ ልውሰዳችሁ። ወይ ደግሞ ምን ያደርገዋል? እንዲሰክር ያደርገዋል። ከሰከረ ደግሞ ከባድ ነው። ይሄ ደግሞ በጣም ፈተና ነው አይደል? የሚሰክር ወንድ ከሆነ ደግሞ በጣም አስቸጋሪ ነው። እየሰከረ መጥቶ እየተንገዳገደ መጥቶ ማታ ልጆቹ ላይ ይጮሃል። ልጆቹ አባታችን ብለው አይናቸውን በቃ ናፍቆት አድሮባቸው አባዬ አይመጣም እንዴ እማ ሲሏቸው ይመጣል ጠብቆ ስትል አምሽቶ 4 ሰዓት 5 ሰዓት መጥቶ ማን ነው እዚህ ያለው እያለ በስካር መንፈስ ሲያወራ ወንበሩን ጠረጴዛውን በካልቾ ሲል አስተዋሽታል። አይከብድም? እህት ወንድሞች በጣም ነው የሚከብደው። ይላል ደስ ይላል፣ ደስ ይላል። እግዚአብሔር ይገስጸን። እና እሷ ስትሳቀቅ እንደገና በስካር መንፈስ ሆኖ ሲደበድባት እግዚአብሔር ከእንደዚህ አይነት ትዳር ህይወት ይጠብቀን። በእውነት ከእንደዚህ አይነት ክፉ ህይወት ይጠብቀን መድኃኒዓለም። እና እንዲህ አይነት ህይወት ውስጥ ነው የሚያስገባት ማለት ነው። እንዲህ ያደረገ ሲኦል የሆነ ህይወት ያስኖራል ማለት ነው በትዳር ህይወት ውስጥ። ሌላው ደግሞ በምን ያደርጋል? ቀናተኛ ያደርጋል። ወይ እሷን የሌለ ቅናታም ያደርጋታል። የሌለ በቅናት እኮ ትዳር የተበተነ የለም እህት ወንድሞች። በቅናት በቅናት በቃ ቅናት እኮ የሆነ ስለምትወድ ነው ይባላል። ግን ይሄ የፍቅር ቅናት አይደለም። ይሄ ልክ አለው እኮ። ከአንድ ወንድ ጋር እስቲ በስህተት ነው ከአንድ ሴት ጋር በስህተት ነው እህቱ ልትሆን ትችላለች። የቀደም እንትን የድሮ የክፍል ጓደኛው ልትሆን ትችላለች። የለም እንደዚህ አታስብም። ማናት ንገረኝ፣ አለቀለት በቃ። ከታየ ከአንድ ሴት ጋር እሷም እሱ ጋርም ደግሞ ልክ እንደዚህ ካለ ማን አንቺ በቃ በስልክ የሚያወራ ሁሉ የሚያወሩት ሁሉ ለወንዱ ወንድ ለሴቷ ሴት መስሎ ይታያቸዋል ማለት ነው። ቅናቱን ቁጭ ያደርጋል እና አያስኖርም ሲጀመር። በዚህ ይፈታተናል። ትዳሩን ሲኦል ነው የሚያደርገው። ሌላስ ሶስተኛስ በሩካቤ ስጋ እንዳይጣጣሙ ወይም ደግሞ እሱ ሩካቤ ስጋ በሚፈልግበት ሰዓት እሷ ጀርባዋን ሰታተኛለች። እሷ ሩካቤ ስጋ በምትፈልግበት ሰዓት እሱ ጀርባውን ሰጥቶ ይተኛል። እንዲህ አይነት ፈተናም ያመጣል በትዳር ህይወት ፈተና ላይ ማለት ነው። የሆነ ማይክ ማን የከፈተው? ማይካችሁን ዝጉ እሺ። አድሚኖች የት ሄዳችሁ? የእናንተ ስራ ነው። ፈልጉና ዝጉ እሺ። እሺ ወልደ ማርያም ነው መጠየቅ እችላለሁ? አልጨረስኩም። ቆይ እያብራራሁ እኮ ነው። በትዳር ዙሪያ ላይ አልጨረስኩም ወንድም አለም፣ አልጨረስኩም። በትዳር ዙሪያ ላይ ማይካችሁን ግን ተቆጣጠሩ እሺ። ይኸውላችሁ ምንድነው የሚያደርገው አልኳችሁ? በሩካቤ ሰዓት ላይ የለም ወይ እሱ ጀርባውን ሰጥቶ እሷ በምትፈልግበት ሰዓት ወይ ደግሞ እሱ በሚፈልግበት ሰዓት ጀርባ ለጀርባ ተሰጣጠው ያድራሉ ማለት ነው። አንዱ ይሄ ነው። ወይም ደግሞ ሩካቤ ስጋ ቢፈጽሙ እንኳን ይሄ የሆነ ከባድ የሆነ የህመም ስሜት እንዲሰማት እሷን በማድረግ ወይም ደግሞ እሱ ጋር ስንፈተ ሩካቤ በመሆን ይፈታተናል ማለት ነው። በዚህም ትዳር የተበተነ አለ። አይበተንም? በዚህ ትዳራችን የበተኑ የሉ? በሩካቤ ስጋ ባለመጣጣም ምክንያት አያወሩም እኮ በሩካቤ ስጋ እንደሆነ። በምን ምክንያት ተፋታችሁ ሲባል በግልጽ አያወሩም፣ ግን የሆነ አሳማኝ የሆነ ምክንያት አያወሩም ሲጀመር እና ግን በውስጥ ሆነው ግን ይሄንን በዚህ ምክንያት ይለያያሉ ማለት ነው። እሷ እምቢ ብላ እንትን ዞር ጀርባውን ስትሰጠው በቃ ሌላ ወንድ ወዳለች ማለት ነው። ከኔ ውጪ አብራ የምትማግጠው ወንድ አለ ማለት ነው ብሎ ነው የሚያስበው እንጂ ይሄ ችግር የአጋንንቱ ችግር እንደሆነ አያውቅም እሱም ማለት ነው።
እሷም ልክ እንደዚሁ ፊቱን አዙሮ ሲተኛ በቃ ከኔ ሌላ የወደደው ሴት አለ ማለት ነው ብላ ነው የምታስበው ማለት ነው። እንዲህ አይነት ፈተና ውስጥ ያመጣል ማለት ነው። ይህም የአጋንንቱ ሴራ ነው፣ በትዳር ህይወት ጸንተን እንዳንኖር ማለት ነው። ስለዚህ ከቻለ እንዳናገባ፣ ካገባን ደግሞ ምንድን እናደርግ? በትዳር ደስተኛ ሆነን እንዳንኖር ያደርጋል ማለት ነው። ሌላው ሶስተኛ ምንድን ነው? ሁለቱን ነገርኳችሁ። ሶስተኛው ደግሞ በምንድን የሚፈታተነው? ልጅ ላይ ደግሞ ይመጣል። ይሄ ከባድ አይደል? አዎ። ሶስተኛው ምን? ልጅ አይከብድም? በተለይ በልጅ ከባድ ነው። ይሄም በጣም ከባድ ነው። ልጅን እንዴት አድርጎ ይፈታተናል ከተባለ የረጅም እቅድም አለው፣ አጭር እቅድም አለው። የአጭር ጊዜ እቅድ፣ የረጅም ጊዜ እቅድ አለው። የአጭር ጊዜ እቅድ እንዴት ነው ከተባለ ልጁን ገና በሕፃንነቱ በሽተኛ በማድረግ በሽተኛ አድርጎ የተፈጠረ ትውልድ እንዲሆን በቃ የሆነ እጁ የሰለለ እግሩ የሰለለ ትውልድ ይፈጠራል ማለት ነው። ከንፈሩ የተሰነጠቀ መናገር ማይችል አይነ ስውሩም ሆኖ እንዲወለድ ሊያደርግ ይችላል። ብቻ የጤና ችግር ያለበት ልጅ እንዲወለድ ያደርጋል። ያለ ቅዱስ ቁርባን መውለድ ችግሩ አንዱ ይሄ ነው። በነገራችን ላይ ወንድሞች ሰምታችሁኛል? ያለምን ቅዱስ ቁርባን ስጋና ደሙን ያለ። አዎ ይሄ ነው በጣም ብዙዎች ጋር ያለ ቅዱስ ቁርባን የምንወልድ ከሆነ ለዚህ ችግር እንጋለጣለን። በልጃችን ነው መከራችንን የምናየው። ልጅ ታማሚ ሆኖ እመኑኝ፣ እስቲ ፈትሹ። ልጃቸው ታሞ የሚሰቃዩ ወላጆች እስቲ ቅዱስ ቁርባን ተቀብለው የወለዱት እስቲ ፈትሹ። የትኛው ነው የሚበዛው? እስቲ አልታዘባችሁም? ይሄን ነገር እስቲ ጥናት አድርጉ። እስቲ ልጄ እንዲሆኑብኝ ያሉ ብሶት የሚያስሙትን እስቲ ወላጆች ሄዳችሁ ፈትሹ። መጀመሪያ እንዴት ነው ከመጋባታችሁ በፊት ተቀብላችኋል? በተቀደሰ ግንኙነት ነው ልጃችሁ የወለዳችሁት? እስቲ ይሄን ፈትሹ። ነው እንደዛ ነው? እስቲ እንደዛ ነው ወይ? አብዛኛው ወላጅ ጋር እስቲ አይደለም፣ የለም በቅዱስ ቁርባን አይደለም የወለዱት። ዝም ብለው ብቻ በስሜት ተገፋፍተው ተገናኙ፣ ተረገዘ። ከዛ በኋላ ሲወለድ መከራቸውን ያያሉ በሚወልዱት ልጅ ማለት ነው። እና በዚህ ይፈታተናል አጋንንቱ፣ በዚህ ይፈታተናል በሽተኛ በማድረግ ልጃቸውን። ከፍ ካለስ የረጅም ጊዜ እቅድ ያልኩት አንዱ ይሄ ነው። ይሄ አጭር ጊዜ እቅድ ነው፣ በዚህ አሰቃያ። ሁለተኛው ደግሞ ከፍ ካለ፣ በነገራችን ላይ እህት ወንድሞች ጥንቃቄ አድርጓሉ። እሺ፣ በተከለከለ ቀን ሩካቤ ስጋ የምትፈጽሙ ባለትዳር አንዱም የዚህ ችግር ነው። በሰንበት መገናኘት፣ በጾም መገናኘት ልጅ ላይም መዘዝ ያመጣል። እየሰማችሁኝ ነው? መቼ መገናኘት? መቼ? በሰንበት በጾም በእነኚህ ራሱ መገናኘት፣ በተከለከሉ ቀናቶች ራሱ መገናኘት ችግር ይፈጥራል። በልጃችን መከራችን ልናይ እንችላለን። በእኛ አለመጠንቀቅ ምክንያት ልጃችን መከራ እናሳያለን። እና ጥንቃቄ እህት ወንድሞች፣ በጣም ጥንቃቄ ያስፈልጋል። አንዱ ይሄ ነው። እና ምን ያደርጋል? ከተጋባን በኋላ ልጁ ያድጋል አይደል? ልጅ በረከት ነው አይደል? የእግዚአብሔር ስጦታ ነው አይደል? ልጆች ልጁ ግን ተቃራኒ ነው የሚሆንብን። ተቃራኒ። ወይኔ ፈጣሪን የምናመሰግንበት ልጅ ሳይሆን የምናማርበት ልጅ ሆኖ ቁጭ ማይታዘዝ፣ ሚሉትን ማይሰማ፣ በቀል የሚያስብ፣ በገዛ ወላጆቹ ላይ በቀል የሚያስብ ልጅ ሆኖ ቁጭ፣ እናቴን ካልገደልኩ የሚል ልጅ ተፈጥሮ ቁጭ፣ አባቴን እኔ ካልሰራውለት የሚል ልጅ ተፈጥሮ ቁጭ። ስቃይ ነው በቃ። ከዛ በኋላ ሌባ ልጅ ተወልዶ ቁጭ። ሌባ ልጅ ማለት ንብረት እያወጣ ይሸጣል ለቁማር፣ በቁማር የገዛ የቤተሰቡን ንብረት ሁሉ አውጥቶ ጨርሶ የሚያጠፋ ልጅ ሆኖ ተወልዶ ቁጭ። መከራ ነው በቃ። በዛ ልጅ መከራቸውን የሚያዩት ደግሞ ወይ ልጁ ዘማዊ ሆኖ ቁጭ፣ እራሱ ማይቆጣጠር የብዙ ሴቶችን ክብረ ንጽህና ያጎደፈ ልጅ ሆኖ ቁጭ።
ገና በልጅነቱ ነው ዝሙት የሚጀምረው። አላያቸው? ባለፈው የቀሲስ ተስፋዬ ማነው የቀሲስ ሄኖክ ወልደ ማርያም የመናፈሽኝት ቪዲዮ ላይ አላያቸው? አላስደነገጣችሁም? ያጻን ልጅ ገና ከብዙ በጣም ሴቶች ወንድም ጋር በ13 ከብዙ ዓመቱ አይተሻል። ሌሎቻችሁ ሳላያችሁ አላያችሁ? ተለጥፎ አይተናል። አይተዋል። አንተም አላየህም። ገና በ13 ዓመቱ በዝሙት አባልጉት፣ ከብዙ ሴቶች ጋር አባልጉት። 13 ዓመት አስቡት፣ 13 ዓመት አስቡት ከሴቶች ጋር። ይሄ በጣም ከባድ። እንዲህ ነው የሚያደርገው። አያችሁ አይደል? ምክንያቱም ወላጅ በሕግ አይደለም የተጋቡት። የለም ፈጣሪ የለም በህይወታቸው። ዝም ብለው እንደዚሁ ያለ ቤተክርስቲያን ስርዓት ንስሐ ገብተው ሳይቆርቡ ጾም ሳይዙ ጌታው የተባረከ ልጅ ስጠን ሳይሉ ይወልዳሉ። አጀሬ አብሮ ይወለዳል። ደግሞ እኮ ዝሙት በነገራችን ላይ 3 አይነት መንፈስ አለ በዝሙት። ስንት አይነት? 3 አይነት ዝሙት አለ። የመጀመሪያው በቡዳ መልክ የሚገባ ዝሙት መንፈስ አለ። በምን መልክ? በቡዳ መልክ። ይሄ አጋንንት ከየት ይመጣል መሰላችሁ? ከሶሻል ሚዲያ የምንቃርመው አሁን አጋንንት ይሄ አጋንንት ነው። ቡዳ አጋንንት የሚባለው እሱ ነው። ሶሻል ሚዲያ ሴቷ የወንድ አካል አይታ የምትስበው መንፈስ፣ ወንዱ የሴት አካል አይቶ የሚስበው እሱ የቡዳ ዝሙት መንፈስ ይባላል። ይሄ አንደኛው ዝሙት ነው። ሁለተኛውስ የትኛው ዝሙት ነው ከተባለ በመተት መልክ ደግሞ የሚላክ ዝሙት አለ። ድንግልናዋን አስጠፋት እያለ የሚልክ ዘማዊ አርጋት፣ ዘማዊ አርገው ተብሎ ተልኮ ተሰጥቶት የሚላክ ደግሞ ዝሙት አለ። ተልኮ ተሰጥቶት የሚላክ ዝሙት፣ እሱ ደግሞ ስራዬ ብሎ ዝሙት ላይ ነው የሚሰራ። ያንገበግባል፣ በዝሙት በፍትወት ጾር ያንገበግባል። ወይኔ አልቻልኩም እስክትይ ድረስ ማለት ነው። ይሄም ተልኮ ተሰጥቶት የሚላክ የዝሙት አጋንንት ደግሞ አለ። ሶስተኛው ደግሞ ከባዱ ይሄ ነው። አሁን ሶስተኛው ዛር። የምን ዛር? የዝሙት ዛር። ይሄ ለምን መሰላችሁ ከበድ ያለው? ይሄ አጋንንት አብሮ ተወልዷላ። ስስ ብልታችን ያውቃላ። ማንነታችን ገና ከሕፃንነታችን ጀምሮ አውቋላ። አለቃ ነው ደግሞ። ዛር እኮ አለቃ ነው ከሌሎቹ። ሌሎችን ጎትቶ የሚያስገባው እሱ ነው። ሌሎችን ጎትቶ እየጠራ የሚያስገባው እሱ ስለሆነ፣ አለቃም አዛዡም እሱ ስለሆነ ይከፋል። ዝሙትን ታውን በቃ ብለን እንደገና መልሶ የሚያገረሸው በዚህ በዝሙት ዛር አጋንንት ምክንያት ነው። ወጣው ከዝሙት ህይወት ተገላገልኩ፣ ከስንት የዝሙት ጨለማ ህይወት ወጣውኝ፣ ተመስገን ጌታዬ ብለን ከጊዜ በኋላ ያገረሻል። የዝሙት ባህሪያችን፣ የዝሙት ፈተናችን ይነሳል። ይሄ ዛር ነው። የዝሙት ዛር ከሆነ እንዲህ ነው የሚያደርገው። ተረዳሽኝ አይደል? ልክ ዳዊት እንዳለው ኃጢአተኞች ከሕፃንነቴ ጀምሮ ተሰለፉብኛል ይላሉ ዳዊት። መዝሙር ስንት? ከታናሽነቴ ጀምሮ ተሰለፉብኝ አለው። እስቲ መዝሙረ ዳዊት ምን ላይ ነው? መዝሙር 128 እስራኤል ከትንሽነቴ ጀምሮ ብዙ ጊዜ ተሰለፉብኝ ይበል። 128 ከትንሽነቴ ጀምሮ ብዙ ጊዜ ተሰለፉብኝ። ዛር ማለት እንደዛ ነው። ከትንሽ ጀምሮ ከታናሽነት ጀምሮ የሚሰለፍ መንፈስ ማለት ነው። ኃጢአተኞች በጀርባይ ላይ መቱኝ ተብሎ እንደተጻፈው ከኋላ ሆኖ የሚያጠቃ መንፈስ ማለት ነው። ዝሙት ማነው? ዛር አጋንንት። ስለዚህ ዝሙቱ ዛር ከሆነ ከባድ ነው፣ በጣም ከባድ። ሌሎች ረዳቶችንም ይስባል በዝሙት ለመፈታተን ማለት ነው። አንዱ ይሄ ነው። ስለዚህ በዚህ መንገድ ይፈታተናል ለማለት ፈልጌ ነው። ስለዚህ በትዳር ህይወት ውስጥ አንዱ በእንደዚህ አይነት መንገድ ይፈታተናል ማለት ነው። ስለዚህ ልጁ ምን ያደርገዋል ማለት ነው? አብሮ የሚወለደው ልጅ ቤተሰብ፣ ምክንያቱም ለምን መሰላችሁ? ቤተሰብ ቆርበው አይደለም
እንትን ወደ ሩካቤ ስጋ ገቡት። ሳይቆርቡ፣ ሳይጾሙ፣ ሳይጸልዩ ስለ ትዳራቸው ሳይማጸኑ በትዳራቸው ላይ አጋንንት ጣልቃ እንዳይገባ ፈጣሪያቸውን ሳይማጸኑ ይገቡበታል ወደ ትዳር ህይወት ውስጥ። ከዛ የሚወለደውም ልጅ ፈተና ተሸክሞ ይወለዳል ማለት ነው። አንዱ ይሄ ነው እና በዚህ መንገድ ነው የሚፈታተነው ልላችሁ ፈልጌ ነው። በልጅ ሶስተኛው በልጅ መንገድ አልኳቸው። ይሄ ነው በቃ በትዳር ህይወት። ስለዚህ ወንድሞቼ በጣም ለትዳር ትልቅ ቦታ መስጠት አለብን። ለእግዚአብሔር አምነ መጀመሪያ ህይወታችን ይስተካከል። ትዳር ከማባረራችን በፊት አስቀድመን ወደ ህይወታችን እግዚአብሔርን እናስገባው። ጌታ ሆይና እሱን ፈልጉ። ጌታ እንዲህ አላለም? ነገር ግን አስቀድማችሁ ምኑን ፈልጉ? ምኑን? ጽድቅና መንግስቱን ፈልጉ፣ ሌላው ይጨመርላችኋል አለ። ግን እኛውን ነገር ግን አስቀድመን ትዳር ነው እያሳደድን ያለ ነው። ነገር ግን አስቀድመን ሌላ ነገር ነው። ግን መጀመሪያ ወደ ህይወታችን ፈጣሪ ይግባ፣ ከዛ ሌላው ይደርሳል ለማለት ያክል ነው። እሱን ካስቀደምን በኋላ ለማለት ያክል ነው። ስለዚህ አሁን እህቴ ይሄ ሁሉ ሐሳብ ያነሳሁት አንዲት ጓደኛዬ በትዳር ህይወቷ እየተፈተነች ነው። የትዳር አጓሯን ጣላች። የእሱን ስም የሚጠራባትን አትወድም ስላለችኝ ነው። እና ይሄ ሁሉ ፈተና የመጣው ከዛ አንጻር ነው ለማለት ፈልጌ ነው። ስለዚህ ምን ማድረግ አለባት ከተባለ አሁን እህቴ እየሰማሽኝ ከሆነ እስቲ መድኃኒዓለምን አስቀድሚ ወደ ህይወትሽ መጀመሪያ። እስቲ ስለምንም ነገር ማሰብ አቁሚና እስቲ መጀመሪያ በመንፈሳዊ ህይወትሽ ላይ እስቲ ስራ ስሪ፣ ለውጥ ለማምጣት ሞክሪ። ተለያይተሽም ከሆነ እስቲ በቅዱስ ቁርባን ህይወትሽን አድሽ። መጀመሪያ በርቺ፣ ጠንክሪ እስቲ። ከዛ በኋላ ህይወትሽ መረጋጋት ሲጀምር የትዳር ህይወትሽን ማስተካከል ትጀምሪያለሽ ማለት ነው። አስቀድሞ እግዚአብሔር ወደ ህይወታችን ልናስገባ ስለሚፈለግ ማለት ነው። ከዛ የትዳር ህይወትሽንም ማደስ፣ እሱንም ደግሞ ስትቀበዩ ምን ማድረግ? ወደ ቅዱስ ቁርባን ህይወት እንዲገባ ማድረግ፣ ንስሐ እንዲገባ። ስህተትም ካለ ደግሞ ተደማመጡ። እህት ወንድሞች እባካችሁን ተደማመጡ። በተለይ እጮኛሞችን ባለትዳሮችም ወዲያው ስሜታዊ አትሁኑ። ንግግር አስጨርሱ። ምን እንደፈለገ መጀመሪያ ተረዱ። ምላሽ ከመስጠት በፊት አስቀድሞ አስጨርሱት። ያንን ሰው ጓደኛችሁን ወይም የትዳር አጋር አስጨርሱት። ከዛ አዳምጡ፣ ከዛ አመዛዝኑ። በጸሎትም ፈጣሪን ጠይቁ። ይሄ ልናደርግ ይገባል። ለምሳሌ እስቲ አንድ ጥሩ መፍትሄ ልንገራችሁ። ሚስት ከባሏ ፈቃድ መውጣት ትችላለች? ትወጣለች? አትወጣም አይደል? ባልስ ከሚስቱ ፈቃድ መውጣት ይችላል? አይችልም። አሁን እዚህ ጋር ሚስት የሆነ ነገር ፈለገች ባሏን። ይሄ ላደርግ ነው ስትለው ባል አይሆንም አላት። ምን ማድረግ አለባት? እንደ አንድ መንፈሳዊ ሴት በፍቅርና በትህትና ማሸነፍ። አንደኛ በምትችለው መልኩ ምን ማድረግ አለባት? ማስረዳት። ከዛ ቀጥሎስ ግን ከምንም በፊት መጀመሪያ ለባሏ ይሄን ላደርግ ነው ብላ ከማውራቷ በፊት መጀመሪያ በጸሎት ጠይቅ። በትክክል ጎበዞች። አስቀድሞ በጸሎት ታደርጋለች። ጌታ ሆይ ፈቃድ ከሆነ በትዳር አጋሬ ላይ ፈቃድ ምን በልልኝ ግለጽልኝ ማለት ትችላለች። እባክን ወይም ደግሞ መልካም ነገር እየተስማማሽ ከሆነ ያንን ነገር ባሏ እምቢ ሲል በጸሎት መጀመሪያ ጠይቃለች። ጌታ ሆይ እባክን ይሄንን ነገር ባሌ እንዲረዳው አድርገውና እንዲፈቅድ እንዲስማማ አድርገው። ያንተ ፈቃድም ከሆነ ጌታዬ ባሌ እንዲስማማ አድርገው። ልክ እንደ አብርሃምና ሳራ። ጥሩ ምሳሌ። የአብርሃምና የሳራ ህይወታቸው እንዴት ደስ ይላል። አንድ ቀን አብርሃም ከሚስቱ ውጪ ከማን እስማኤልን ወልዷል? እስማኤልን የወለደው ከማን? ከአጋር ነው። ከዛ ይኸውላችሁ አንድ ቀን ማን ነው አጋር ሳራን ትጠላታለች፣ ማለቴ ትንቃታለች።
ለሷ ሪስፔክት የላትም ለሳራ አጋር። ከዛ እስማኤልና ይስሐቅ እስማኤልና ይስሐቅ የሳራ ልጅ ይስሐቅ ነው። የእስማኤል ልጅ ደግሞ ማን ነው? የአጋር ልጅ ደግሞ እስማኤል ነው። ሁለቱ ሲጫወቱ ታያለች። ሳራ ከአብርሃም ጋር ሆና እስማኤል አጋርም ደግሞ ለብቻ ሆና ታያለች ሲጫወቱ ሰረቅ እያደረገች ማንን ታያለች? አላያችሁ? መንፈሳዊ ፊልም ላይ ሰረቅ እያለች ማን ነበር የምታየው? እስቲ ፊልሙን ያየ አለ እኮ የአብርሃም የሳራ ፊልም ብላችሁ ገቡ። ይኸው ቴሌግራም ላይ አለ ፊልሙ። የቅዱሳን መንፈሳዊ ፊልም የሚል አለ፣ አዘጋጅተንላችኋል። እዛ ገብታችሁ የፈለጋችሁ መንፈሳዊ ፊልም ማየት ትችላላችሁ። ሰረቅ እያደረገች አብርሃም ታየው ነበር። እነሱም ሳያመጡ ጀመረች። ከዛ ሳራ አንድ ነገር ተረዳች። በአጋር ልብ ውስጥ ተንኮል እንዳለ ተረዳች። እቺ አጋር ልጄን ታስጎዳብኛለች ብላ ፈራች። በልቧ የሆነ ችግር እንዳለ አይታለች። አንድ ሰው ሰረቅ እያለ የሚያያችሁ ከሆነ ልቡ ውስጥ የሆነ ነገር አለ ማለት ነው አይደል? አይደል እንዴ? ዞር እያለ የሚያያችሁ ከሆነ ደጋግሞ የሚያያችሁ ከሆነ እያሰበ ነው ማለት። እሷም እንደዚህ አሰበች። አለ መሰለኝ። በቃ እንግዲህ አጋር እስማኤልን የሆነ ነገር አድርግ ብትለው እሱ ከማድረግ ወደኋላ አይልም፣ ልጅን የሆነ ነገር ታደርግበት ብላ ፈራች። ከዛ ወደ አብርሃም ሄደችና አብርሃም አቤት እስማኤልን እና አጋርን ምን አድርጋቸው? አልሰማችሁም? አላያችሁም? አባራቸው። ከቤት አወጣቸው። እስማኤል የማን ልጅ ነው ግን? የማን ልጅ ነው? የአባቱ ማን ነው? አባቱ አብርሃም። አሁን ለአብርሃም ጭንቅ አይሆንም? ጭንቅ ነው አይደል? ምክንያቱም ልጁ ነዋ፣ የእሱም ልጁ ነው። ከዛ በጣም ተጨነቀ አብርሃም። አባር አለችው ሳራ፣ አባር ሁለቱን ልጇንና እሷን አባራለች። ከዛ አብርሃም ተጨነቀ፣ ግራ ገባው። ከዛ ወደ ፈጣሪ ጠየቀ። እግዚአብሔር ይሄ ነገር እንዴት ነው ሲል የሚስትን ቃል ምን በል ስማ፣ ሚስትን ታዘዛት፣ አድርግ ያለችን አድርጋት፣ እኔም ስለፈቀድኩ ነው። እንግዲህ እግዚአብሔር ፈቃዱን በእሷ ነው እያደረገ ያለው ማለት በሳራ አያችሁ አይደል? ብላ አይደለም አብርሃም ብልህ ነው አይደል? በራሱ መንገድ አልተጓዘም። ነገሩ ግራ ሲገባው ወደ ፈጣሪ ጮኸ። እንዲህ ነው የሚደረገው በትዳር ህይወት። አለመስማማት ካለ እንዲህ ነው የሚደረገው። አለመስማማት ካለ ባል ሚስቱን ጠይቆ ሚስትን ቢ ካለች በጸሎት ነው የሚጠየቀው ፈጣሪ። ልክ እንደ አብርሃም ሚስት የሆነ ነገር ጠይቃ ባሏን እምቢ ካለ ባል በጸሎት የሚጠየቀው ፈጣሪን እንጂ የሆነ እንትን አይደረግም። ማለቴ ተጣልቶ በዚህ ምክንያት መለያየት ተገቢ አይደለም እና ይሄንን መንገድ መጠቀም እንችላለን፣ ልክ አብርሃም እንዳደረገው ለማለት ፈልጌ ነው። ይሄንን ማድረግ እንችላለን እና እንደዚህ እያደረጋች ተደማመጡ ልላችሁ ፈልጌ ነው። ደግሞ ስታስረዱ የሆነ ነገር በሚገባ በትህትና ሆናችሁ አይደለም እኮ። ይኸው ምን መሰለ፣ እኔ ያሰብኩት እንዲህ ነው። አንተን ቅር ካሰኘ ችግር የለውም፣ ግን እኔ እንደዚህ አስቤ ነው። አንቺን ቅር ካሰኘሽ ችግር የለውም፣ ግን እኔ እንዲህ አስቤ ነበረ እያላችሁ በፍቅር ብታስረዱ መልካም ነው። እልከኝነት ውስጥ ግን አትግቡ፣ እልክ ውስጥ አትግቡ ለማለት ያክል ነው። አበዛውባችሁ በጣም ግን ባበዛም አይቆጨኝም። በጣም ብዙ ትምህርት እንዳገኛችሁ ተስፋ አደርጋለሁ። ሌላ ጥያቄ? ወለተ ሰማዕት። እሺ ወለተ ሰማዕት። እሺ አመሰግናለሁ ወንድሜ፣ እግዚአብሔር ያክብርልኝ። ጥያቄው ግን የኔ አይደለም፣ አንድ ወንድማችን ነው። ክንፈ ገብርኤል ግባ። ወልደ አማኑኤል ፍቃድ ከሆነ ወንድሜ። እሺ ግባ። ወልደ ማርያም ነኝ። ልጠይቅ ጥያቄ ፈቃድ? ክንፈ ገብርኤል። እሺ ክንፈ ገብርኤል ብላ ነው እሷ የሰጠችው። እሺ ቀጥል ወንድሜ። እሺ ወንድማችን፣ ይሄ ጥያቄ ማለት ነው ወንድማችን ስለተሰጠኝ አመሰግናለሁ። ሁሌም እንዳጋጣሚ ግልፍተኛ ነኝ እና መጨቃጨቅ ነው ያገኘው ሰው ጋር እና እኔ ያልኩት ይሆናል።
እኔ ያልኩት ነገር ደግሞ ካልሆነ ሁሉ ጊዜ እንባ ድረስ ነው የሚተናነቀኝ ለማስረዳት ማለት ነው። ሰዎችን ለማስረዳት እኔ ያልኩት ትክክል ነኝ እላለሁና ቤተሰብም ሆነ ጓደኛም ጋር ማለት ነው እሺ ጭቃጭቃለሁ። በኋላ እነሱ ጋር ከተጨቃጨቁ በኋላ ግን ስህተቴ ወይም ደግሞ ያ ነገር ልክ ነኝ ግን እኔ የማስረዳበት መንገድ ነው ትክክል ያልሆነው እና ይቆጨኛል ዝም ብለህ ስለና ዝም ማለት ደግሞ አልችልም። አንደኛው ሀሳቤ ይሄ ነው። ጸሎት ራሱ እያደረስን እያለን ጸሎት ራሱ ሳታረጉብኝ ወይ ደግሞ አረጋ ነው በተለይ ደግሞ አረጋ ነው የተሳተብኝ በጣም ነው የምናደደው እየተመጣ እንዲያውም ማህበር ራሱ መውጣበት አጋጣሚ አለና ይሄ ከምን አንጻር ነው? ያነጫንጨዋል ማለት ነው። አዎ በጣም ነው የምንጫነጨው። ግን ለምን አጠይቀውም ታዲያ ወንድሜ ከስግደት ጋር ሆነ ማለት ነው። ጌታ ሆይ ጸባይን ግራልኝ እባክህ ጌታ የዋ ታዛዥ አድማጭ የኔ ፈቃድ ካልሆነ የማልል የሰውን ነፃ ፈቃድና ሀሳብ ማስቀደም አድርገኝ እያልክ ለምን አትማጸነው? ከስግደት ጋር መልኩን ጸልይ የለ የመድኃኔዓለምን ድርሳኑ መልኩን እያደረስክ አሁን መልካ መድኃኔዓለም አሁን የየዕለት አለው አይደል? የሰኞ የማክሰኞ አለ። ድርሳኑን ከቻልክ ሁለቱንም ድርሳኑን መልኩንም ካልሆነ ደግሞ መልኩን ብቻም እየጸለይክ ማድረግ ትችላለህ። የዓለማቱ ጌታ መድኃኔዓለም አሁን የምጠይቅ ይሄንንም ጸሎት ያደረስኩት ጸባይን ታስተካክልልኝ ዘንድ ነው። እባክህ መድኃኔዓለም አባቴ ጸባይን አስተካክል፣ የዋህ ታዛዥ ቅን አድርግ፣ በሰው ዘንድ የሚወደድ ጸባይ ስጠኝ አምላኬ። ይህን ክፉ ጸባይ ከኔ ያርቅልኝ ስለምወዳት እናትህ ስለ ድንግል ማርያም እያልክ ከስግደት ጋር ተማጸነው። በእውነት ያስተካክልሃል። እንዲህ ብሎ ተናግሯል እኮ ራሱም ለምኑ ይሰጣችኋል ብሏል። ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችሁማል። የሚለምነው ሁሉ ይቀበላል፣ የሚፈልገውም ያገኛል። መዝጊያንም ለሚያንኳኳ ይከፈትለታል። በስሜ የምትለምኑትን ሁሉ አደርግላችኋለሁ፣ እኔ መድኃኔዓለም በስሜ የምትጠይቁኝን አደርግላችኋለሁ ብሎ ተናግሯል እኮ ዮሐንስ ወንጌል ላይ። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑኝ እኔ መድኃኔዓለም አደርጋለሁ ብሏል ዮሐንስ ወንጌል ምዕራፍ 15 ላይ። ስለዚህ ያስተካክላል ወንድሜ፣ በፍጹም ልብ ሆነ ጠይቀው። ከስግደት ጋር ከአምልኮ ስግደት ጋር እየሰገድክ ጌታ ሆይ ጸባይን አስተካክል እባክህ፣ ይሄ ክፉ ጸባይ አስጨንቆኛል። ጌታ ሆይ የዋ መንፈስ ስጠኝ፣ የዋ ልብ ስጠኝ። ይሄ ግትርነትን ከኔ ያስወግድልኝ አምላኬ። በሰው ሁሉ ዘንድ የሚወደድ ታዛዥ፣ የሰውን ሐሳብ የሚያስቀድም ጸባይ ስጠኝ አምላኬ እባክህን። የርኅራኄ ልብ ያለው መንፈሳዊ ሰው አስተያየቱ የርኅራኄ ነው፣ ልቡ የሰከነ ነው፣ ባህሪው ጨዋ ነው፣ ከአንደበቱ የሚወጣው ቃል ጣፋጭ ነው፣ አረማመዱ ትህትናውን የሚያጎላ ነው። ከራሱ ሐሳብ ይልቅ የሰውን ሐሳብ ያስቀድማል። ሲናገር ራሱ በጣም በትህትና ስለሆነ ሰዎች ሁሉ ሊያዳምጡት ይፈልጋሉ። እኔ በጣም ከምማረክበት መንፈሳዊ ፊልም ላይ አይታችሁ ከሆነ ጳውሊ በጣም ነው የምማረክበት። ደስ አይልም ጸባዩ የጳውሊ የዋሁ ጳውሊ መንፈሳዊ ፊልም ላይ አትማረኩበትም? ገርነቱ አላያችሁትም እንዴ? የቅዱስ ጳውሊን ፊልም መንፈሳዊ ፊልም ንገሩኝ እንጂ ካያችሁ አየሁ። በጣም ነው የሚማርከው። እኔ ካየኋቸው መንፈሳዊ ፊልሞች እንደ ቅዱስ ጳውሊ ጸባይ የሚማርከኝ ጸባይ የትኛውም የለም። የጳውሊ ጸባይ በጣም ነው የሚማርከው። የዋህነቱ፣ ገርነቱ፣ ታዛዥነቱ፣ ሰው አክባሪነቱ በጣም ያስቀናል። በጣም ነው የሚያስቀናው። ሁሌ እሱም ባህሪ እንደተመኘው ነው። አይሆንልኝም እንጂ ቢሆንልኝ የእሱም ባህሪ ቸሩ መድኃኔዓለም ቢሰጠኝ እማጸናለሁ። እናም እናንተም ደግሞ ልክ እንደዚሁ የእሱን እንደዛ አይነት ባህሪ ልክ እንደ መንፈሳዊ አሁን ቅድም እንዳልኳቸው የመንፈሳዊ ሰው ባህሪ መገለጫዎችን አልነገርኳቸውም? አስተያየቱ የርኅራኄ በርኅራኄ ነው የሚመለከተው። ልቡም የሰከነ አይረበሽም። ጭንቀት፣ ተስፋ መቁረጥ፣ መደናገጥ፣ ጥርጣሬ በመንፈሳዊ ሰው የለም። ሁሉም ደግሞ ከምንም በላይ እግዚአብሔርን ያስቀድማል። መንፈሳዊ ሰው በሁሉም ነገሮች ራሱን ይገዛል። መንፈሳዊ ሰው ራሱን የመግዛት ብቃት አለው። ስሜቱን ይገዛል፣ ሆዱን ይገዛል። ለስሜቱ አይንበረከክም።
ሐሳቡን ይገዛል። ሰዓቱን በትክክል ይጠቀማል። ጊዜውን ለሚሰራ ስራው ያከፋፍላል። ጌታዬ ቀደም ከፊቴ ይላል። መንገድ ከመጀመሩ በፊት ሰግዶ ነው የሚወጣው ለአምላኩ። የዓለማቱ ጌታ መድኃኒዓለም ቀደም ከፊቴ መንገዴን ለአንተ ሰጥቻለሁ ብሎ ይወጣል። በጠላቱ እጅ አያሳልፈውም። ይሄን ያደርጋል መንፈሳዊ ሰው። እና እንዲህ አይነት ባህሪ ስጠኝ እባክህ አምላኬ እያልክ ተማጸነው። እሺ ወንድሜ ይሰጣል። በእውነት እግዚአብሔር ለሚፈሩት ሁሉ ቅርብ ነው፣ ልመናቸውንም ይሰማል፣ ምኞታቸውንም ይፈጽምላቸዋል ተብሎ ተጽፏል መዝሙሩ 144 ላይ። እና ይህን ይመስላል ወንድሜ። እሺ ሌላ ጥያቄ? እሺ ወለተ አንዳንድ ጥያቄ ነው ያልኩት ወንድሜ ከይቅርታ ጋር ለሁላችሁም አንዳንድ አይደል ያልኩት ቅድም። እሺ ወለተ ኢየሱስ። እሺ ወንድሜ እኔ የራሴ ጥያቄ ያለኝ ግን አሁን ከትዳር ይዘህ ያስተማርኩት ማለት ነው። እሺ ከቴቴ አይ ተመስገን አምላኬ በኋላ ከሷ ቀጥለሽ ሰዓት ካለን ትቀጥያለሽ፣ ከሌለ ግን ነገ ትጠይቃለሽ። እሺ ነገም ስላለ እሺ ቀጥይ ወለተ ኢየሱስ። እኔ የራሴ ጥያቄ ያለኝ ግን አሁን ከትዳር ጋር ይዘህ ያስተማርከው ነገር ማለት ነው። እሺ ከአንድ መንፈሳዊ ወንድሜ ስለ ትዳር እንደዚህ እያወራን ስለ መንፈሳዊ ትዳር ማለት ነው ምን ብሎ ጠየቀኝ። አሁን ለምሳሌ በሀገራችን የተለመደው የሙዚቃ ድርጊት ምናምን እየተጨፈረ ምናምን ነው እንጂ አሁን በአብዛኛው በሀገራችን ኢትዮጵያን በሙሉ ማለት ይቻላል እንደውም አሁን ነው እንጂ ክርስቶስ የሚሰበክበት ሰርግ የለም። አብዛኛው ጭፈራ፣ መብላት፣ መጠጣት ነውና ከዛ ምን አለኝ አሁን የትዳር ሀገራችን ትዳር ካህን ሞቶ ይባርከዋል ትዳሩ ቀለበቱ ይባረካል። ይሄ ለምሳሌ እግዚአብሔር አይባርከውም ማለት ነው። ያ ትዳር በክርስቶስ ዘንድ አይከበርም ማለት ነው ወይ አለኝ። ዝም ብሎ ብቻ ካህኑ ቀለበት ላይ ይመጣና ጸሎት ያደርጋል። አዎ ጸሎት አድርጎ ቀለበት በአገራችን እንኳን እንደዛ ነው። አብዛኛው መዝሙር የለም፣ ሙዚቃ አይከፈትም፣ ቁርባን የለም፣ የለም እንዴ ወይ በቀሩ ይሄ ትክክል አይደለም። ትክክል አይደለም። ሲጀመር ካህናት ይኸውላችሁ ካህናት ሲጀመር ዓለማዊ ሰርግ ላይ መገኘት የለባቸውም። ይሄ ማበረታታት ነው። ግልጽ ነው አይደል? ይሄ ማበረታታት ነው። በዓለማዊ ሕይወት እንዲኖሩ መገፋፋት ነው። ካህን ደግሞ ተልእኮ አለው። ልጆቹን አስተምሮ ሰብኮ ወደ እግዚአብሔር ማምጣት አለበት እንጂ ዝም ብሎ ብቻ ለቀለበት ሲጠሩት መሄድ የለበትም። ዝም ብሎ ያለ ቅዱስ ቁርባን እንዲጋቡ መፍቀድ የለበትም። ሲጀመር እንኳን ሊገኝና ሊባረክ ይቅርና ሲጀመር ያለ ቅዱስ ቁርባን የሚጋቡ ከሆነ መሄድ የለበትም። መከልከል ሁሉ ይችላል እኮ ካህን ካለው እኮ ይችላል መከልከል። ስልጣነ ክህነት አላቸው። ይሄማ እያበረታታ ነው። በዓለማዊ ትዳር ሲጋቡ ዝም በሚል ከሆነ ዝም ብሎ ሄዶ የሚባርክና ጸሎት የሚያደርግ ከሆነ እያበረታታ ነው። ክህነቱንም ጭምር አላከበረም ማለት ነው። ሰምታችሁኛል? ምኑን አላከበረም? ክህነቱንም ጭምር። አዎ። ስለዚህ ምን ማድረግ አለበት? በደንብ አድርጎ አስተምሮ ልጆቼ እግዚአብሔር የሌለበት ህይወት አትጀምሩ፣ ለእናንተም አይጠቅማችሁም። መጀመሪያ እስቲ ንስሐ ግቡ፣ በንስሐ ተመለሱ። ከቅዱስ ቁርባኑ በፊት ፈጣሪን አስቀድሙ። ቅዱስ ቁርባን የሌለው ህይወት የፈረስና የበቅሎ ጋብቻ ነው ብሎ በደንብ ማስረዳት አለበት እንጂ ዝም ብሎ ብቻ ይሄ ትክክል አይደለም። ከስርዓቱ ውጪ ነው። ድንግልናቸውን ከጠበቁ በተክሊል እንዲጋቡ ማድረግ፣ ካልሆነም ደግሞ በቅዱስ ቁርባን ተጋብተው እንዲኖሩ ማድረግ አለበት። ይሄ ኃላፊነቱ ነው። ግን ይሄ ትክክል አይደለም። ስለዚህ ስርዓቱን ካልጠበቀ ምኑ ይባረካል? እስቲ ንገሪኝ። እኔም እንደዛ ነው ያልኩት። ለዛ ልጅ ምን ብዬ መለስኩለት? በእርግጥ ክርስቶስ ያለውልን ከኛ ጋር ነው። ግን ያ ትዳር በቅዱስ ቁርባን ካልተጠበቀ የሚወለደው ልጅ ብዙም እንትን አይደለም። ያየው ነው የዛሬ ትውልድም ያለ ቅዱስ ቁርባን ስለተወለደና ምን ብዬ ነው የመለስኩለት እኮ። ስለዚህ ስርዓት አይደለም ሲጀመር። ከነኚህ ከሁለቱ ስርዓት የወጣ ትዳር የፈረስና የበቅሎ ትዳር ነው። ስለዚህ ካህኑም እየባረከ ያለው ከስርዓት ውጪ ነው ማለት ነው። ተረዳሽ አይደል? ከምን ውጪ ነው?
ከስርዓት ውጭ ነው ማለት ነው። ስለዚህ ከስርዓት ውጭ የሆነ ነገር ደግሞ ፈተናው እንዳለ ነው ይቀጥላል ማለት ነው። ተረዳሽ አይደል? ይሄን ይመስላል። የራሴ ጥያቄን ጠይቀህ አሁን በቃ እህት አለምዬ አሁን ሰዓት ጨረስን። በቃ እሺ ወንድሜ እስቲ እዚህ ጋር ሌላ አያይዘህ ጊዜ ከአንድ ላይ ጠይቃለሽ። መልስልን። ሌላ ወንድሜ ትጠይቂያለሽ። አያይዝና ለምንድን ነው ዓላማዊ ሰርግ ሲደረግ አሁን ካህን እሺ መጥቶ ቀለበት ይባርካል? ይህስ ትክክል ነው ወይስ እንዴት ነው? ተናገርኩ እኮ እህት አለምዬ፣ ትክክል አይደለም። ከስርዓት ውጭ ነው እየተጓዙ ያሉት። ሀይ የሚላቸው ሰው ጠፍቶ ነው። እነኚህን ካህናት የሚከለክላቸው ሰው ጠፍቶ ነው። ጳጳሳት ነበሩ። ለካህን ስልጣን የሰጠው ማን ነው? ማን ነው ስልጣን የሰጠው? ጳጳሳት አይደሉ? ዝምታን ከመረጡ እነሱ ናቸው የሚጠየቁት በካህኑ ጥፋት። ካህኑም ይጠየቃል፣ እነሱም ይጠየቃሉ። ስለዚህ አንድም በተለይ ካህኑ የሚያገለግልበት ቤተክርስቲያኗም ትጠየቃለች። ቤተክርስቲያኑ አስተዳዳሪ ያለው አይደለ? ያ ካህን ከስርዓት ውጭ የሚጓዝ ከሆነ እርምጃ መውሰድ ይችላል። ያ ሰበካ ጉባኤ የቤተክርስቲያኑ ኃላፊዎች ማለት ነው። አንድ እነሱ እርምጃ መውሰድ ይችላሉ። ከእነሱ የከፋ ደግሞ ቤተ ክህነት አለ። የወረዳ ቤተ ክህነት አለ። እንደገና ዋና ቤተ ክህነት አለ፣ ጠቅላይ ቤተ ክህነት። ስለዚህ እነሱ ይመለከታል። እነሱ ዝም እያሉ ነው። አሁን እኮ ችግሩ ምንድነው ታውቃላችሁ ወንድሞች? በጣም ቤተክርስቲያናችን ፈተና ውስጥ ናት። እውነት ነው ታያላችሁ። ብዙ ጊዜ በየሶሻል ሚዲያ በጣም የሚያሳዝን ድርጊት እየተፈጸመ ነው። በጣም ፈተና ውስጥ ነን። ጸልዩ እስቲ፣ ስለ ቤተክርስቲያን ጸልዩ። እሺ እግዚአብሔር አምላክ ትክክለኛ የእረኞችን እንዲያሰማራ። ምንም ቤተክርስቲያን ጠባቂ የላትም ማለት ይቻላል። ዝም ብሎ ብቻ ነው ከላይ የተቀመጡት። ዝም ብለው ማንም ቤተክርስቲያናችን ላይ ሲፈነጭ ጸጥ። አህዛቡም አፋቸውን ሲከፍቱ በእኛ ቤተክርስቲያን ላይ ጸጥ። በቃ ለሲምቦ ነው የተቀመጡት ማለት ነው። ዝም ብሎ ብቻ አባ ለመባል ምን ዋጋ አለው? አይከብድም? ያም አይደል? እንደ ቤተክርስቲያን ልጅ ስታስቡት አያማችሁ? እኔ ሁሌ እንደታመምኩ ነው። ግን ምን ዋጋ አለው? ከመጸለይ ውጭ ምን ማድረግ እንችላለን? እና ይሄ ነው እንግዲህ ቤተክርስቲያናችን ፈተና ውስጥ ናት ያለችው። በእውነት ጸልዩ፣ ስለ ቤተክርስቲያን ጸልዩ። ዲያቆኑ ቅዳሴ ላይ ጸልዩ በእንተ ሰላመ ቤተክርስቲያን እያለ ያዜማል። ጸልዩ በእንተ ሰላመ ቤተ ክርስቲያን እያለ ይጸልያል። ስለ ቤተክርስቲያን ጸልዩ ነው። እና እባካችሁ ስለ ቤተክርስቲያን ጸልዩ። ስለ ቤተክርስቲያን ለመጸለይ ከፈለጋችሁ ምዕራፍ ልንገራችሁ። መዝሙረ ዳዊት መዝሙር 73 እና መዝሙር 78 በዋናነት መዝሙር ስንት አልኳቸው? መዝሙር 77 እና 78 ስለ ቤተክርስቲያን ነው የሚያወሩት እነኚህ ሁለቱ በተለይ ምዕራፎች በዋናነት። አቤቱ በማሰማሪያ በጎች ላይ ለምን ተቆጣ? በምዕመናን ላይ ማለት ነው። አስቀድመ የፈጠርካትን ማህበርን የተቤዣትን የርስትን በትር ቤተክርስቲያንን እኮ ነው የሚለው እንደዛ። ቤተክርስቲያንን ለምን ተውካት እኮ ነው። ለምን አትተዋት ጌታ ሆይ? ለጴጥሮስ የተናገረው ቃል አስብ በሉት እስቲ መድኃኒዓለም። ለጴጥሮስ ምንድን ነው ያልከው? ጌታዬ የገሃነም ደጆች አይችሏትም፣ በአንተ አለትነት ላይ ቤተክርስቲያን እሰራለሁ ብለክ የለ? እቺን ቤተክርስቲያን አስባት አምላኬ፣ ፈተና በዝቶባታል፣ መልካም እረኞችን አሰማራላት እያላችሁ እስቲ ተማጸኑ። እና ይህ ልናድርግ ይገባል ለማለት ያክል ነው። ጨርሻለሁ። ለነበረን ጊዜ ቸሩ መድኃኒዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ነገ ልክ እንደ ዛሬው ጥያቄና መልሳችን ይቀጥላል። ነገ እግረ መንገድ ልንገራችሁ 7 ሰዓት እስከ 9 ሰዓት ምን አለን? አርብ ነው አይደለ? ምን አለን? ከ7 ሰዓት እስከ 9 ሰዓት የመናፍሽኝት መርሃ ግብር አለ። ስለዚህ በደንብ ተዘጋጅታችሁ ነው። መድኃኒዓለምን እሰርልን ብላችሁ ተማጽናችሁ እናንተም አዳክማችሁ ለመገኘት ሞክሩ በጊዜ እና 10 ሰዓት እስከ 12 ሰዓት ደግሞ ልክ እንደ ዛሬው የጥያቄና መልሳችን እንደተጠበቀ ነው ማለት ነው።
ለነበረን ጊዜ ቸሩ መድኃኔዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። በሰማነው ቃል በተማርነው ትምህርት 30 60 መቶ የምናፈራ አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብና መርሐ ግብራችንን በጸሎት እንስጋ።